በቃ አንተ ነህ አስተማሪ፣ ክፈተው፣ ቁጥር ስንት፣ የት ነው? በቃ ይሄን ነው የሚልኩ። ምንም እኮ አንድ ጥቅሱ ላይ ወይም አንድ የተከፈተው ላይ አንብበው አውርተው አያውቁ። አሁን የገቡትን አይታችኋቸው አይደል? ይከፈታል ማስረጃ። ቆይ አንተ አቁሞ ከአስተማሪው ጋር ከእፎይ ጋር ማነህ አንተ ሚዩት አድርገው መምህር ዝም በሉ አንዴ። በቃ ይሄ ነው፣ ይሄ ብቻ ነው የሚል ጀግና ይላሉ። ከዛ ታች ጀግና ይሄ ነው ትምህርታችሁ? እንዲህ ማለት ነው? ምን ሰምታችሁ ነው ጀግና የምትሉት? እኔ ታች ያሉት ናቸው የሚያሳዝኑ። እነሱ ፐርፐዝሊ እንዲህ ለመባል ስለሆነ የሚገቡት ችግር የለው፣ ምክንያቱም ማሞኘት ስለሆነ ፐርፐዛቸው ማለት ነው። ኦኬ ጀግና እንዲባሉ ስለሆነ አላማቸው። አድሆሚኒየም ፋላሲ የሚባል አለ። በቃ ወይም የሆነ ሰው ወርፈ ተሳድበ ወይም ደግሞ የማይሆን ነገር ተናግረ በቃ ሰው እታች ያለው አድማጭ ኦኬ እያጠቃ ነው የሚለውን ስሜት ለመፍጠር ማለት እሱ ነው አድሆሚኒየም ፋላሲ ማለት። እታች ያሉ ያልበሰሉ ስለሆኑ ሙስሊም እህት ወንድሞቻችን ጀግና ይላሉ። እና ምን ተናግሮ ነው ጀግና የምትሉት? ራሳችሁን ቆም ብላችሁ አስቡ። እና እባካችሁ በተከፈተው ጥቅስ ተጠየቁ፣ ደግሞ ጠይቁ። የተጠየቀውም ለመመለስ መከራ፣ ስትጠየቀውም መልሱ መከራ እና ችግር ነው። ያ አስቸጋሪ ነው ማለት። እኔ አንዳንዴ ሴጣን ብዙዎችን ሊያሳስት ይችላል። አይደን ነው እንደ መሐመድ ግን የተሳካለት ያለ አይመስለኝም። መሐመድ ደግሞ በተከታዮቹ አይደን ነው መግባባት ካልቻሉ በመረጃ እናውራ። እሺ እንደዛ ሚላለኝ አይመለከተኝም፣ አትጠይቀኝ። እሺ ላብራራ አለ ኢንተራፕት። ኦኬ አንተ ጋር ደግሞ እንደዚህ ያለ ቼክ ይደረጋል ሚል አለ። ፎር ሴክ ኦፍ አርጉመንት፣ እሺ ፎር ሴክ ኦፍ አርጉመንት እንደው ቼክ አደረጓቸው ቢባል ጠያቂው ሙስሊም ከሆነ ለምን የሚጠይቀው? ምክንያቱም ፀጉር አውጥቷል አላወጣም እየተባልን ቼክ ተደረገን የሚል አስተምሮቱ ላይ እያለ የእሱ አስተምሮቱ ላይ እስቲ እንትን ብልት ላይ ፀጉር አለ የለም ተብለን ቼክ ተደረግን፣ ብልታችን ላይ ፀጉር ያለባቸው ተገደሉ፣ ብልታችን ላይ ፀጉር የሌላቸው ደግሞ ተተውን የሚል የሱ አስተምሮ ላይ ያለ እንደው እኛ ጋር ቼክ ተደረጉ እንደዛ ቢባል የሆነ ቢግ ኢሹ እንትን መሆን ይችል ነበር ማለት ትልቅ ነገር እንዳገኘ እንትን ያለው ኖ አትጠይቀኛ እኛኛ አትጠይቅ። እንዴት እንደማመጣረ እኔ ወደ እናንተ መግባት ፈልጌ አልነበረም። በጣም ነው የሚረብሸው። እንደዚህ ፊት ለፊት ቁጭ ብላችሁ ስታዩ ጩኸታቸው በጣም ያስጠላል። ፈርታል አሳያለሁ እንደዚህ ምን ፊቴን ይዩት። እኔ ምን የተረበሸ ፊት አለኝ? አይ ማለት ምን የሆነ ፈርቼ ምናምን እንደናንተ ኡስታዝ ልክ ሲመጡበት ልጆች ሲመጡበት ሹልክ ብሎ እንዲህ ሸርተት ብሎ እንደሚደበቀው ተደበቅኩኝ። የሆነ አልቦኝ ምናምን ነገር ላቤን ጠረኩኝ። ካሜራ ዘግታችሁ እንኳን ድምፃችሁ እኮ ሲርገበገብ እኮ ይታወቃል። ሰው ቤት ገብተ ራሳችሁ ቤት ቢሆን እንደዛ እሺ፣ እኔ ቤት ላይ ሆናችሁ ሰው ቤት ሄደ ሰውየውን እየሰደብክ እንዴት ነው እሱ መደማመጥስ የሚቻለው? ኤኒዌይስ አሁንም ያሳፍራል ካላችሁ እስቲ ማለት ከ3 ወር 4 ወር ያላነሰ ደጋገማችሁት ይህንን ነገር እና በዛው ከፍ እናድርገውና ይህንን ስም ያወጣው አላህ አይደለም ወይ? አላህ ለአደም ስሞችን እንዳለ አስተምሮትስ የለ ወይ? እና አላህ የዛለታ ይህንን ስም ጠርቶ ነው ወይ ያስተማረው? ፈስም ብትሆን አልቀረችም ይላል የእናንተ ታላቁ ሙፈሲር እና እያንዳንዷን አደም አስተምሮታል ስለሚል ይህንን አላህ የዛለታ ስሙን ጠርቶ ነው ያስተማረው? በምን ቋንቋ ነበር ያስተማረው ስሙን ሲጠራ? እቺ ስሙስ እንደው አሁን እቺ ነገር ስሟ ፍጡር ነች ፍጡር አይደለችም? ያለ ቃል ፍጡር አይደለም ስለምትሉ ፍጡር ያልሆነ ስም እንትን የለየ ነው እንደምዞረው ለሁሉም ጎሳዎች ነቢይ ተልኳል ስላላችሁ በአማርኛም ያው አለኝ ማለት ነው። እቺው ስም እንትናችን ላይ
ፍጡር አይደለችም፣ ያላህ እንትን ቃሉ ነች ማለት ነው። ደግሞ እያንዳንዱ ቆዳዎቻችሁ በቅያማ ቀን ይመጣሉ ስለሚል ቁርአናችሁ ደግሞ እና እንትን ፍጡር ለማለት ካልሆነ ቃሌ እንትኗ ዘከሯ ያቺ ፍጡር ያልሆነችው ደግሞ በቅያማ ቀን ልመጣ ነው ጥል ጥል እያለች ማለት ነው። ስለምን እየለፈለፍኩ ነው? ኦኬ መልካም ማለት ነው። ካልፈራ ለእኛ እድል ይሰጠን። ቀጥል። እሺ ልናገር። ቀጥል። ቶፒኩ ላይ የቱ ቶፒክ? ገና ልጠይቅ ነው እኮ ነኝ። የተነሳው ላይ ትልቅ አጀንዳ አድርጋችሁ ውስጥ ትናንትና የገባበትና ኡስታዛችሁ እንዴት እያለ እየተከነከነ ሲናገረው ስለነበረ ከሰማኸው ቶፒኩ ላይ ቀጥል። ኦኬ ቶፒኩ ቅድም ስታወሩ የነበረው ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ያለው ነው። ኦኬ አስጨንቋል እሱ ነገር ዘክር የሚለው ቃል አስጨንቆሃል? አዎ ይሄ እንዴት ሊባል ይችላል? ሰውሳ ምን ብሎ ነው የሚያነበው? በተለይ ሴቶች ቁላው እየተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላ ወደ እግዚአብሔር ጉባኤ አይግባ እያሉ እንዴት ሊያነቡ ይችላሉ ነው። ኦኬ ሰው ነህ አይደለህም አንተ? እኔ ሰው ነኝ። ሰው ሆነህ እንዴት አነበብከው? ካለ ሰው እንዴት ያነበዋል ያልከውን አነበብከው እኮ ሰው ከሆንክ። እኔ የኔ መጽሐፍ ላይ አይደለማ። የሰው ላይ ሲሆን ነው የከበደህ ማለት ነው። የሰው ላይ ሲሆን ራስ ማንበብ አይችሉም ያለ ሰው አለ እንዴ? አሁን የእናንተ ሲሆን ያው እናንተ ስለሚታምኑበት ኦኬ እናንተ ጋር ለምሳሌ አሁን በእንግሊዘኛ እሱ ምን ተብሎ ይጠራል? ምኑ እሱ አሁን የጠራው ቁላው የሚለው በእንግሊዘኛ ምንድን ነው? ፒነስ ሌላ ስምም አለ ፒነስ። ስለዚህ አሁን እሱን እናሳይሃ። በእንግሊዘኛ ፒነስ ቢሆን አይከብድም ነው? ይከብዳል። ፒነስ አለው ችግር የለውም። በእንግሊዘኛ ፒነስ ነው፣ በአማርኛ ቁላው። እሺ አንብበልን እስችን ክፍል ክርስቲያን እንትን በለው። ነቢይ ፒነስ እያለ ከ100 በላይ ጊዜ ተናግሯል። ነቢይ እንዴት እንድታነቡት ነው ፒነስ እያለ የሚናገረው? በምን ላይ ነው? ሀዲሳችሁ ላይ ፒነሳችሁን በእጃችሁ ነክታችሁ ወደ ጸሎት እንዳመጡ ብሏል። በቀኝ እጃችሁም እንዳነኩት ፒነሳችሁን ብሏል። እንዴት ይሄን አሁን ሴቶች እንዴት ያነቡታል? ምኑ ነው ይሄ? እስኪ አውጣ መጀመሪያ አንዴ ቆይ መሐመድ ሚባል እስኪ ወደዛ አድርገው ወደ መጀመሪያው። ኦኬ Okay, the prophet said, whoever touch his penis, then he is not to pray until he performs wudu. Okay. እና ምን ችግር አለ እዚህ ላይ? እንዲህ ምን ችግር አለው? ቁላ ማለት ፒነስ ማለት ነው። እኔ እናንተ ላይ ያነበብኩት የእኛ መጽሐፍ ስላልሆነ ነው እንጂ እንዴት ሰው ያነበዋል ይህን መጽሐፍ? ፒነስን እንዴት ይጠራል እያልክ የነበርክ ሰው የራስን መጽሐፍ እንዴት ታነባለህ? የሀዲስ ነው እኮ ብራዘር፣ የሀዲስ ነው። በዚህ ይሰገዳል፣ በዚህ ጸሎት ይደረጋል። እንደ በሀዲስ ይቀደስበታል። በዚህ ጸሎት አይደረግም ለካ። እስቲ አርካኑ እንትን አሚን ሶሪ የሰላትን ሩኮች ኬት ነው ያገኘሃቸው? ኖ በዚህ ይሰገዳል። ኬት ነው ያገኘኸው? ስንት ሩኩ አለው የምትሰግደው ላይ ሰላት ላይ? እሱ ሀዲስ ውስጥ ይኖር ችግር የለም። እንዴት በሀዲስ ይሰገዳል? በሀዲስ ይሰገዳል። ሀዲስ ላይ ባለ ነገር እንዴት ትሰግዳለህ? ስግደቱ ራሱ እኮ ያለው ሀዲስ ላይ ነው። ስለዚህ አይሰገድም አይደል?
ሐዲስ ላይ ነው ያለው ስግደቱ ራሱ። ስንት መስገድ እንዴት መስገድ እንዳለበት ራሱ ሐዲስ ላይ ነው ያለው። መቼ በስንት ሰዓት አለው እሱ መስገድ ያለበት ራሱ ሐዲስ ሰዓት። ግን እሱ በሱ አይደለም የሚሰገደው፣ በሐዲሱ አይደለም የሚሰገደው። የሴት ልጅ ምን ይባላል? የሴቷስ ልጅ ቨጃይና። በአረብኛስ? ኩስ። ቆይ አሁን እዚህ ላይ የተገለጸው ምኑ ነው ስህተቱ? ቆይ እስኪ የስህተት ጉዳይ አይደለም። አንዴ ክፈትለት እስኪ አረብኛውን አንዴ አንብብልን። የእናቱን ደግሞ አውቆ ነው ዝም ብሎ ነው። ምንድን ነው ማምታታው? ፒነስ ነው ራሱ አለኝ። ፒነስ እንዴት ይነበባል አለ። ከፈትንለት እሱ ጋር ሲሆን እኔ ልመልስልህ። አዳም እችን አንብባት እስኪ። አረብኛው በደንብ አድምቃት። ወደዚህ አንጣለት። ፈርጃ ምንድን ነች? ምን ማለት ነው? ፈርጃ ማለት ምን የሴት ነው እንዴ? የወንድ ነው እንዴ? የሴትም የወንድም አይደለም። ያላህ ነው። አላህ ወንድም ሴትም ስላልሆነ ይኸው ልንገርህማ፣ የማያውቁትን ከምታምጣጣ ማለት ነው። እኛ አንዴ እስኪ መሐመድ ቆይ ብራዘር ያላህ ነው ብለሃል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ እናንተ የክርስቶስ አንብብ አርፈህ አንብብ። አንተ ላይ ያርገኝ እኮ ለምን ሙት ታረገኛለህ? አንተ የክርስቶስ ሚስት እንደሆንክ እያሳየሁ ነው። አንተ የክርስቶስ ሚስት ነህ። ተረጋጋ፣ ችግር የለውም። አላህ ስፐርሙን አጠጥቶ ነው ከመቃብር የሚያስነሳ። አንብባ። የክርስቶስ በቂጥህ እንደሚጨምርብህ ያሳይ እዚህ ላይ ማለት ነው። አንደኛ ቆሮንቶስ ጨማለቅ አሁን አላህ ክርስቶስ ይጨምር። አትጨማለቅ አንተ ነብይ ሻሻ ክርስቶስ የነብይን ብልግና እዛ አትምጣ። አትጨማለቅ አንብብ። አትጨማለቅ እንዳላደፍን ለምን ትሆናለህ? ቄጥህን ይበዳል ይላል ባይብል። ባለጌ እንዳላ ባለጌ ነው። እንዳላህና እንደ መሐመድ ባለጌ ናቸው። ከዚህ በላይ እንታገስ አንችልም። ለተስባት የሚናገሩትን ቃላቶች ያቸው ምንም ማድረግ አንችልም። ያው ከነብያቸው የለመዱት ስለሆነ ነው። ሮጠው ቂጥ ላይ ነው። ኦኬ ፈርጅ ማለት ምን ማለት ነው? አሁን ከቂጡ ጥናና ፈርጅ ማለት ምን ማለት ነው? ፈርጅ ማለት ምን ማለት ነው? እኔን ካልሰደባችሁ ማስረዳት። እሺ ቀጥሉ። በቃ ክርስቲያን እና ይዋድ መጀመሪያ ለሰው ልጅ አንተ እኮ ቤተ ነው። ለሰው ልጅ አድቫንቴጅ ስጥ። ቅድሚያ ቀጥል። እስኪ አንብብ። ተማም አንብባችሁ ሀሳብ ላይ ቀጥሉ። ፐርሰናል አታክ አታርጉ። ቀጥል። ተከፍቶናል። እኛ በቁርአን ነው የምንተዳደረው። ተከፍቶላል። እስኪ አንብበው። ፈርጅ ምን ማለት ነው? አላህ የማን ፈርጅ ላይ ነው የነፋው? ቀጥሉ። ሲከፈት ለምንድን ነው ጸጥ የምትሉት? ለመሳደብ ሲሆን ማይካችሁን ትከፍታላችሁ። እስኪ ሀሳብ ላይ ቀጥሉ። ኧረ አንብቡ። ይዋቸው አንዳቸው ማያነሱ ማይክ እና አሁን ከነዚህ ጋር እንዴት ነው የምንዘልቀው? አንብቡ መጽሐፍ ላይ ካሊድ እኔ ያመጣሁትን ጥቅስ ትቀበላላችሁ? ሚውት ነህ። ቀጥል። ይሄን አንብበው እስኪ ምን ማለት ነው? እኔ ያመጣሁትን ማስረጃ ትቀበላላችሁ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 16 ማን ፈርጅ ላይ ነው የነፋው? ፈርጅ ማለት ብልት ማለት አይደለም። ምን ማለት ነው? ፈርጅ ብዙ ትርጉም አለው። ለምሳሌ ፈርጅ ማለት የሰው ስም ነው። ኦኬ የሰው ስም። እስቲ ፈርጅ ተብሎ ስም እንደሆነ እስቲ አንድ የትኛው ቁርአን ክፍል ላይ እስቲ አንድ ማስረጃ ስጠኝ። ፈርጅ ተብሎ መሐመድ ፈረጅ ተብሎ ሰው ይጠራል። ፈረጅ አልጠየቅንም። ፈርጅ ያው መሐመድ ፈርጅ። ሌላ ደግሞ ጠዋት ራሱ ፈርጅ ይባላል። ፈጅር አላልንህም። እኛ አላልንህም። ቃላት ዋካ አንድ እንደተመዘዘ አታውቅማ አንተ። ችግሩ ይገናኛል። ሐሰነት ፈርጅሃ ችግር የለውም። ተስማማው። የሰው ስም አለ። ተስማምቻለሁ። ሰው ለዛም የወንድ ተስማምቻለሁ።
በቃ የወንድ ልጅ የሰው ስም ነው አይደለ? ፈርጅ ማለት ፈረጅ ተብሎ ሰው ስለዚህ ይጠራል። እሱ በበድር ተስማምቻለሁ። የኢምራን ልጅ መሬምን ፈርጃ የሚባለው ሰውየውን የጠበቀችውን በእርሱም ውስጥ ከመንፈሳችን ነፋፋን። ፈርጃ ማን ነው? አላህ መንፈሱን የነፋበት። መሬም የምትባል ማንን ጠበቀች? ፈረጃ የሚባልን ሰው እየጠበቀች አላህ ደግሞ እዛ ውስጥ ነፋበት። ማን ነው ፈርጅ? ማንኛው ሰው ላይ ነው አላህ የነፋው? በሱ ማስረጃ እንታ ራሱ እኮ ነው ያለው። እኔን ማስረጃ ያምጣ ይለኛል። የወንድ ልጅ ስም ነው አለኝ። ማስረጃ አንብባው ማስረጃው ነው እንታ ፈርጅ ማለት ወንድ ልጅ ነው አለኝ። ስለዚህ ሜሬም ብልቷን የጠበቀችው ሳይሆን ፈርጅ የሚባልን ሰውዬ ጠበቀች። እዛ ውስጥ ደግሞ ማን ነፋበት? አላህ ነፋበት እዛ ሰውዬ ላይ። ወንድ ልጅ ነው አላለም ብሏል። በአዳምጥ ፈርጅ የሚባል ሰውዬ አለ ብሎ ተናግሯል። እኔ አሁን እንዴት ነው የምንግባባው ወገን? እኔ አይደለሁም ያለው እሱ ነው ያለው። የሰው ስም ነው፣ ሰው ነው፣ ብልት አይደለም አለ። ስለዚህ ተስማማውለት። እንዴት ከእናንተ ጋር በጣም እናዝናለን። ካሊድ እሺ፣ ይሄ እዚህ ጋር ያሰመርኩበት ቃል ምንድን ነው የሚለው? ምን ማለት ነው? ብዙ ትርጉም አለው አልኩ እና በዚህ በቁርአኑ አገባብ መሰረት ተርጉምና ንገረኝ ትርጉሙ። ኦኬ፣ ንጽህና ማለት ነው። ፈርጅ ምን ማለት ነው? ንጽህና ማለት ነው። አንድ ማስረጃ ከቁርአን ላይ ንጽህና ይላል። በኮንቴክስቱ ከጠየቀኝ ማለት ነው። በደም የምትታጠብ ማለት ነው። ውዱ የምታደርግ ማለት ነው። እግሯን ነው ንጽህናን የጠበቀችው። ንጽህና እግሯ ላይ ነው የነፋው። የእግሯን ንጽህና ነው። የእግሯን ንጽህና ነው። የጠፍሯን ንጽህና ነው። ይሄንን ፕራይቬት ማለት ነው። ያው ንጽህና የምን ንጽህና? የእግሯን ነው የጭንቅላቷን። ከዛ ንጽህና የሚባል ነገር ላይ ነፋው። ምንም የዚህ ነው አልተባለም። ንጽህና ብሏል። ንጽህና የሚባል ነገር ላይ ተዛ አላህ ነፋበት። የትኛው ንጽህና? የእግሯ ንጽህና ነው ያለው። ትርጉሙ ንጽህና ብሎ ነው የሚመጣል። ግን እኔ በጣም የገረመኝ ክርስቶስ ሁላችሁም ይበዳችኋል። ለምን ምን አይነት ባለጌ እንደሆኑ አያችኋቸው አይደል? እንደዚህ አይነት በአፎቻቸው የሚጸዳዱ እህት ሙስሊሙን እንዲሁም ወንድም ሙስሊም ትኖራላችሁ። ጭንቅላታችሁ የምትጠቀሙ ፐርሰናል አታክ ስድብ እንጂ ስለ ክርስትና ሰበከኝ እስኪ። አንተ ጀግና ከሆንክ እውነት ጀግና ከሆንክ እስኪ መጽሐፍ ቅዱስ ከወትና ሰበከኝ እስኪ። አብዱልፈታ አሁን አንተ ትሻላለህ ብዬ አስባለሁ። ሲቀጥል እስኪ አንብብ። ይሄ ምን ማለት ነው? ፈርጅ ማለት ፈርጅሃ ምን ማለት? ፈርጅ ማለት በብዙ ነው የሚተረጎመው። አንዴ ጠዋት ነው፣ የሰው ስም ነው፣ እንደዛ ነው። እንደ በቀቀን አያችሁ አይደል ሲያስተጋቡ ቅድም የሰማውን ማለት ነው። ፈጅርና ፈርጅ እንኳን አትለዩ። ያ ተስማማለህ ክርስቲያን ተስማማለህ። ጠዋት ማለት ነው ብሏል። ጠዋት ማለት ነው ብሏል። የኢምራን ልጅ ሜሬም ያቺ መረጃን ጣይላል ብሏል እኮ እሱ። የኢምራን ልጅ ያቺ ሜሬም ያቺን ጠዋትን የጠበቀችውን በእርሱም ውስጥ ከመንፈሳችን ነፋፋ። ማን ጠዋት ውስጥ አላህ ነፋ። ጠዋት የሚባል ነገር ውስጥ ሜሬምን ጠበቀች። ጠዋት የሚባለው ያ ጠዋት ደግሞ አረብኛው መጀመሪያ ጥያቄ ምንድን ነው? እዚህ ላይ ማስተላለፍ የፈለግከው ነገር ምንድን ነው? ማስተላለፍ የፈለግከው ነገር እኮ ዝም ብሎ ነው። ምንድን ነው? በእናትህ ኧረ እኔ ሰለችኝ። ማን ነው የሚቀበለኝ? መቀጠል የሚችል ማን ነው? አስጠላችሁኝ። ማን ነው እያወራ ያለው? ቆይ ሁሉም እኮ እየከፈቱ ተቸገረን እኮ። አብዱር ነህ? አብዱሬ። ኦኬ ፈርጅ ምን ማለት ነው? አይ ልጁ ፈርጅ የሚለውን ከድር ነው የሚለው ስሙ ካሊድ። ተው እሱን ተው፣ አንተ ንገረን። ፈርጅ ምን ማለት ነው? እኮስ መጀመሪያ እናንተ ያነሳችሁ አንተ አስተማሪ ነው። ቆይ ሌሎቻችሁ አንዴ አብዲ ቆይስ አንተ ቆይ አብዱር እያወራ እኮ ነው። ሌሎቻችሁ አትክፈቱ። ቆይስ አንድ ሰው ከአንድ ሰው ጋር ነው ማውራት የሚችለው።
ሁላችንም ገስት ላይ ያለ ነው ከከፈተን መደማመጥም የለም። እሺ እታች ያለው ሰውም ይረበሻል። ሰው በየተራ እናውራ። አብዱር አህሰነት ፈርጅሃ ምን ማለት ነው? ፈርጅ ምንድን ነው? ፈርጅሃ ካሊድን የጠየቀው ጥያቄ ነው አይደል? ሱረቱል ተሕሪም ላይ ያለው ቁርአን ማለት ነው። አህሰነት ፈርጅሃ ይላል። ምን ማለት ነው? ጥያቄውን መልስልሃለሁ። ጥያቄው አንድና አንድ ነው። ቀላል ነው፣ ችግር የለውም። መልሰው። እሺ ግን አጠያየቁ ከካሊድ ጋር የተያያዘ ነው። አጠያየቁ ተው፣ መልሱ ላይ ፎከስ አድርግ እባክህ። ጥያቄው ሳይገባ እንደመልስ እንሰጣለን። ጥያቄው ተው እባክህ፣ አትክፈት። ቆይ እሺ መልስ። አስላን ጥያቄ የለውም። እፎይ ምን ታርገው ማሚ እባክህ። መሐመድ እሺ አብዱር ቀጥል አንተ ወደ መልሱ። ፈርጅ ማለት ጥሬ ትርጉሙ እነግርሃለሁ፣ ግን ከነገርኩ በኋላ ንግግሬን ታስቀጥለኛለህ። እሺ አቦይስ ብልት ነው ምንድን ነው? እሺ ምንድን ነው ጥያቄ? ብልት አይደለም ምንድን ነው? ብልት ነው። ቅድም ማሜ አስቸግረህን አሁን። እሺ ማሜ የሴት ብልት ነው። ዝም ብለህ አታሾፍ ብራዘር። ሁሉም ከፈቱ። ትርጉም አትስጠው። ኧረ እባካችሁ ቆይ፣ ሁላችሁም ሶስታችሁም ባንድ ከፈተ። እሺ አንድ ብሩክ አንድ እዚህ ጋር ሚት ያላችሁ እዚህ ጋር የምትከታተሉት ማለት ነው። እኛ ከነሱ ጋር ስለምንከራከር ወይም ደግሞ እነሱ ሐዲሱን ቁርአኑን ስላመጡት አንብብ ነገር ፖለቲካውን ተውና አንብብ ነው የተባለው። እስቲ ምን ሊለው? እሺ እነሱ ስላመጡት ቁርአኑን መካድ የለብንም አይደል? አንብብ አንተ ራስህ አንብበው። ታዲያ መጀመሪያ የነብያችን ቃል አይደለም። አይደለም አንብብ አንተ ራስህ የቁርአን አንብብና ጠይቀኝ። ለምን ሶስታችሁ ባንዴ የምትከፍቱት? ቆይ ሚውት አድርጉ። ማሚ መልስ ልስጠው። አንዴ ቆዩ፣ በየተራ እናውራ። አንብበውና ጠይቀኝ። ኢብኑ ዑመር ቃል እኮ ነው የሚለው። እስቲ አንድ ሰው ያወራ፣ ከዛ በኋላ ትቀጥላላችሁ። እድል እንሰጣችኋለን እኮ ገብታችኋል። አንዴ ገስት ላይ እኮ ገብታችኋል። አንዴ እስቲ ተረጋጉ። አንዴ ረጋ በሉና እድሉ ይሰጣችኋል። ሙስሊም ነው እኮ እያወራ ያለው። ልትደበድቡት ነው እንዴ? ያወራበት እንጂ። አንዴ ኑር አንድ የሚውት አድርገው እስኪ ማይከን ያዘው እስኪ አንዴ። አይ አብዱር አይደለም ኑር። በቃ ጎበዞች። በቃ አሁን አብዲ፣ መሐመድ፣ ኑር እባካችሁ ደግማችሁ ማይክ እንዳትከፍቱ እሺ። በቃ አብዱር ይጨርስ። ሲጨርስ ደግሞ አብዱልም ኑርም ምናምን ትቀጥላላችሁ በየተራ ችግር የለውም። ገብታችኋል። ሳታወሩ አትወጡ። ቴንክ ዩ። እሺ አብዱር ቀጥል። እሺ ፈርጃ በማጸኗ ማለት ነገር የለም አብዱ በማጸኗ ፈርጃ መጀመሪያ ጠይቀ ጥያቄውን ጠይቀ። አንተ ትክክለኛ ቃሉ ምንድነው? ማህፀን ብለዋል። አንተ በጨዋ ቋንቋ አንተ አብዲን አስወርዱ ፕሊስ። ይሄ ለረብሻ ነው የገባው ሲጀመር። እሺ ማህፀን ቃል በቃል ፈርጅ የሚለው ማህፀን ብለህ አንተ በጨዋ ቋንቋ ገልጸዋል። ትክክለኛ ሲተረጎም ግን ምን ማለት ነው? በእንግሊዘኛ በአማርኛ ከከበደ በእንግሊዘኛ ምንድነው የሚባለው? ኖ በእንግሊዝኛ ሳይሆን እንዲህ የአረብኛ ቋንቋ አለው የራሱ የቻለ። በአረብኛ ያው ፈርጅ ኤክስፕሊሲት ቃል ነው። እሱን እኮ ነው እያልኩ ያለው። አረብኛው ኤክስፕሊሲት የሆነ ወርድ ነው። እስቲ ኤክስፕሊሲት ወርዱ አማርኛው ከከበደ እንግሊዘኛውን በለው እያልኩ ነው። ኦኬ እለዋለሁ። ግን ይሄ በአረብኛ የተቀመጠው እንደዚህ እንድንገልጸው ተደርጎ ነው። አሁን ምን አገላለጹ በእንግሊዝኛ እንድንገልጸው ከተፈለገ ፈርጅ ሲገለጽ በእንግሊዝኛ ሲገለጽ ምንድን ነው የሚሆነው? ቨርጂን እንድንል ቅድም ሰውየው በእንግሊዝኛ እንደገለጸ ወይም ደግሞ ፒል ነበር ያለው። በእንግሊዝኛ አልችልም። ኖ እችላለሁ፣ በደንብ አልችልም። በደንብ ኦኬ። ቫጂና ያለውን ነው እንደዚህ በቃ እሱ ነው የሚለው። ያሳፍርሃል። ትቀራዋለህ ይሄን የቁርአን አያ? ይሄንን እቀራዋለሁ፣ ግን አገላለጹ ግን ሲተረጎም በዚህ መንገድ አይደለም። በዛ ነው እንጂ ኤክስፕሊሲት ነው ባይዘው። በቃ እዛ ማህፀኗ ላይ እሺ፣ አሁን ለጨዋነት እዛ ማህፀኗ ላይ ነፍቶባታል። ናም አንዴ እዚህ ጋር አገላለጹ ማህፀኗ ሲባል በሌላ በአረብኛ አገላለጽ ደግሞ
ይሄ አጸያፊው ንግግር ከተፈለገ ይመጣል ማለት ነው። እዚህ ጋር ግን አገላለጹ ምንድነው? አጸያፊ ሲሆን ምንድነው የሚባለው? ንገረኝ። አጸያፊ ሲሆን ምንድነው የሚባለው? እዚህ ጋር ሲተረጎም ፈርጃሃ ሲባል ኖ አጸያፊ በአረብኛ ምን ይሆናል? ከፈርጅ ውጪ አጸያፊ ምንድነው? እሺ አንዴ ልንገርህ፣ አንዴ ጠብቀኝ። እሺ ኦኬ። ኤኒዌይስ ባይ ዘ ዌይ ምናልባት እስከዚያ ሐዲስ ሱናን ይሄ ባይ ዘ ዌይ በእስልምና ኤክስፕሊሲት ወርዶችን መጠቀም ይገባል ተብሎ ባይ ዘ ዌይ በጣም ብዙ ስኮላሮች ራሱ የሚጠቀሙት ምናልባት ኦኬ ብሩኬ ታሳያለህ። እችን ላሳያቸውና እሱ እስኪ ይፈልግ ብሩኬ ትቀጥላለህ። ሱናን አነሳይ ላይ ያለው ሐዲስ ሁላችንም እናውቀዋለን። ኦኬ ቆይ ሴሌክሽኑን ላጥፋውና ያው ሰሒህ የሆነ ሐዲስ ነው ታውቁታላችሁ። ሱናን አነሳይ 4758 ላይ ያለ ሐዲስ ነው። ሰሒህ ነው። እንግዲህ እንዳያችሁት ምን ይላል? ኤማን ቢ the hands of another man who pulled his hand away and the man's front tooth ኦኬ ቆይ አንዴ ተመለሰ። ኦኬ እስከዛ እንግዲህ ማዕፀን የሚለው ባይዞ ረሃም ነች። ማዕፀን በአረብኛው ፈርጃ የሚለው ሊተራሊ በአማርኛ ምንጠራው ነው። ይገባችኋል? እንደሱ አይደለም። ረሃም ነው ማዕፀን። ስለዚህ ማዕፀን ውስጥ ገብቶ አይደለም የነፋ፣ ከላይ ነው የነፋባት። ይህንን ቁርጡቢ በደንብ አድርጎ ያብራራዋል እንደው እንዴት እንደነፋ። እስኪ አንድ እኔ ልናገር። ምን ያስፈራችኋል? አንድ ልናገር። ገና ከመግባቱ ምን ያስፈራችኋል ይላል። ምንድነው ምላሳችሁን ዑመር ደግሞ ትርጉሙን ይነግራለሁ። ችግር የለም አትቸኩል። ዑመር ደግሞ ምን እንደሚል እስቲ አንብብልን። አንድ ያንብብልን። እፎይ መናገር በጣም ስለፈለገ እኮ እኔን አስገባኝ። ያው አንብበው፣ ቀጥል። አንዳችን አንብብልን። እኔ ነኝ ስለ ፈርጅሃ በሚለው ላይ መልስ እኮ እችን አንብባት እና ትቀጥላለህ። እዛ እችን አንብባ ቅድሚያ። እሺ ቃለ ለሁ ሀዚአን መሰሰ በظهر ይሄ ሱነን ነሳኢ ላይ አለ ያለው ነው። እውነታው እንዴት ነው ይሄ ነገር? ሳሂህ አልቡኻሪ ላይ ነው ያለው። ይሄ ቡኻሪ ላይም አለ፣ ብዙ ቦታ አለ። እሺ ወደ በደንብ ሰፋ አድርገዋ። አንዱ ዝም ብለህ ቁጭ አይደለም፣ ሰፋ ያለ ይሄው አይታይም። አረፍተ ነገሩን ሙሉ ለሙሉ ማሳየት መቻል አለብህ። ገብቷል? አሁን ቅድም ስለ መርየም በተመለከተ የተነገረው ነገር የቁርአን አያ እሺ፣ ከዚህ ጀምረህ ታነበዋለህ። እጅ ላይ ብቻ ትኩረት አድርጋችሁ ሌላ ነገር እንደተነገረ ቀጥል። በቃ አንብብ። እሺ በእናትህ ሆን በቃ አንብብ። فقال له ماشي أبو بكر امصص ماشي امصص بضر اللات يا عربية قال له عربية قال له عربية بخاري حديث صحيح البخاري የተዋሸበት ነው። ይሄ ትክክለኛ አይደለም። ምንም የተዋሸበት አይደለም። ጠበሪ ላይም አለ። ኧረ ይሄ አረብኛ አይደለም በፍጹም። ይሄ ሊሆነች ይሄ የሆነ ነገር የተቀነባበረ ነገር ነው። ከምር ኪታቡን እኔ ከፍቼ ላይ እችላለሁ፣ ችግር የለውም። አሁን ኪታቡን ክፈትልህ ክርስቲያን። እሱን ተወና ወንድሜ፣ እስኪ ወደ መርየም እንሂድ። ተርጉመው ቅድሚያ። ተው አልገባኝም። ተርጉም። አልገባኝማ። ገብቶሃል? ተርጉመው። አንብብ ነው ያልከው። ይተርጉመው። ሐዲሳችሁን هل سمعت بأحد من العرب اجتاح أهله قبلك
وإن تكن الأخرى فإني والله لأرى وجوها وإني لأرى أو شابا من الناس خليقا إيش أن يقر ويدعوك فقال نحن نقر عنه وندعوه فقال من ذا الشيء فقال ماذا قالوا أبو بكر قال أما والذي نفس بيدي لولا يد كانت لك عبد عندي لأجزك بها لأجلتك الله القباني ኦኬ ምርጡ ሙስሊም ሳባዎቹ ናቸው አይደለ? አቡበከር ምን ብሎ ይሳደብ ነበረ? ምን ብሎ ይል ነበረ? ምን ይል ነበር? ተሳደባ ያውቃሉ? ምን ይሉ ነበረ? ያላትን እንትኗን ምን አድርግላት ይል ነበር? ያላትን እንትኗን ምን በልላት ይላል? ኧረ አላህን ፍሩ። ተው 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 ተው። እሺ ወደ መሬም ያልገባኝ ቆይ ወደ መሬም ተመለስና ወደ መሬም የወንድ ልጅስ ምን ይባላል? እቃው አንተ ቆይ አይደለም። ይኸውልህ ኢነላህ ላ የስተሕይ አን ልሐቅ አላህ ስብሓነሁ ወተዓላ እኛ ላይ እሱ ፈጥሮን ሲያበቃ እሱ የፈጠረንን ነገር በስም ጠርቶ ቢነግረን ምን ነውርነት አለው? ቴንኪው ኡስታዞችን ትሄድና እየዞራችሁ ለምን በስም ተጠራ እያላችሁ ክርስትናን ለምን ትተቻላችሁ በላቸው። ያመጣ ነው እንዲህ ብሎ ተጠቀሰ መጽሐፍ ቅዱስ ላይ ብለው እንደ ትልቅ ነገር አመጡት። ቅድም የገባው ኡስታዝ አብሶ በትንሹ እኔ ሳየው ብቻ 3 ወር 4 ወር ዋሻው ይዋድ ክርስቲያን መልሱ ዋሻው ብዙ ጊዜ የመጽሐፍ ቅዱስ ክፍል ሲጠቅስ ዘዳግም 23 ብሎ ነው የሚጀምረው ማለት ነው። ወይኔ ለምደብኝ ማለት ጀምሮ ነበር። እፎይ አንዴ ይኸውልህ ለምሳሌ መሬም ላይ ግባልኝ ማለት ነው። ኑር ቆይ ትቀጥላለህ። አሁን እኔ እናንተ ተግባባል። ከዛ በኋላ የተጠቀሰው እንዴት ነው ለምንድን ነው ሀሳብ ላይ ማውራት ይቻላል። ስለዚህ እሱ ሂሚሌት ማድረግ ስላሰበ እየሄደ የሚጫወቱትን ምንም ማያውቁትን እየዞረ ኑ ይሄንን አንብቡልኝ። ሁሌም ስራው ይሄ ነው። በቃ ኡስታዙ ኑ ይሄን አንብቡልኝ፣ ኑ ይሄን አንብቡ። እኛ በትንሹ 4 ወር 5 ወር ነው ያይቼዋለሁ። በትንሹ ሁሌም ይሄንን ነው የሚጠቅሰው። ከዛ ኦኬ እንደዛ ከሆነ እናንተ ጋር እናምጣው። እሺ ምክንያቱም አደምና ሔዋንን አዳምን ሁሉን ነገር ስሞች ያስተማረው እሱ ነው ይላል ቁርአኑ 2:30 አካባቢ። ጠበሪ ደግሞ ይህንን ሲፈስር ፈስ እንኳን ቢሆን ይላል ሁሉን ነገር አስተምሮታል ይላል። ስለዚህ ስሞች ሁሉ አላህ ካስተማረው ያ የፈጠረው አካል ይህን አካልህን የፈጠረው ደግሞ አላህ ነው ብለህ ካልክ ልታፍርበት አይገባም ማለት ነው። ወይንም ደግሞ ከካልቸር አንጻር ላጠራው ትችላለህ። ከባህል አንጻር በእንግሊዝኛ ስትለው ካላፈርክ በአማርኛ ስትለው የምታፈር ከሆነ ራስን እየሸወድክ ነው አይደለም? ስለዚህ ለምን እንደዚህ ይሆናል? እናንተ ጋርም አለ። ምክንያቱም የወንዶቹን አሁን ዘክር የሚለው ወይም ፒነስ ከ100 በላይ አለ። እኛ ጋር ግን አንድ ስለተጠቀሰች ዘክር የሚለው እናንተ ጋር ወይም ደግሞ ፒነስ የሚለው ከ100 በላይ ሀዲስ ላይ አለ። አንድ ቀን ጠቅሰን አናውቅም። ዛሬ ገና ነው የገባነው። እኛ ጋር አንድ ነገር አንዲት ብቻ ስላገኙ አንድ ቦታ ብቻ ስላለች በትንሹ 4 ወር 5 ወር ያህል ይኸው ስራው እሱ ነው። ከዛ እሱን ተው ነው ለሌሎች ሰጧቸው። እሱን ተው ነው። ሌላኛው ኡስታዝ ደግሞ ትናንትና ገብቶበት ጉድ ሲሉ አለ። ያውም ዋና ኡስታዛቸው። ስለዚህ እኛም በስ እናንሳው ይሄንን ነገር ያልነው ከዛም ጋር ነው። ተግባብተናል። ቀጥሉ። እና ኦኬ አሁን እኔ ልቀጥል ብሮ። አይ ላቆል ጨረስኩ። በእናትህ ተረጋጋ። ምን መሰለህ አሁን ነገሩ ቅብብሎች ነው የሆነ ያለው። ተረጋጋ ይላል እንዴ? ኦኬ ቅብብሎች ነው የሆነ ያለው። አዳምጥ። አንተ ሙስሊም ነህ አይደለ? እኔ ሙስሊም ነኝ። ቀጥል። ምንም እየመለስክም አይደለም እኮ ዝም ብለህ ስርዓት አለው። ዝም በል ስርዓት አለው ሁሉ ነገር። ዝም በል አትናገር አንተ። ወይ መልስ ወይ ዝም ብለህ አትፈተት። ፍርዓውን እኔ ጌታ ነኝ ያለው እንኳን ማለት ነው ነቢዩላህ ሙሳ አለይሂ ሰላም ዳዕዋ ሲያደርጉለት አንተ ፍርዓውን አንተ እንደዚህ ብለው አልነበረም። አዳም ዝም በል አንተ። ያለ እውቀት እየገባችሁ
በነገራችን ላይ አንተ ከማንም ምን እውቀት አለ አንተ ማህይም ደደብ እንዳንተ አይነቱ ነው እኮ እስልምናን የምታሰደው። አዳምጥ፣ ስርዓት አለ ሁሉ ነገር። ከመጽሐፋቸው ሊጠይቅ ነበር። መጽሐፋቸው ላይ እስልምና አይሰድም። ባጭሩ ካሊድ አዳምጥ። ወደ እኔ እኮ የመጣው እሱ ነው። አለማወቅ ነው። ይኸውልህ የማያውቀውን ሰው በስድብ አይደለም የምታስረዳው፣ በስድብ አይደለም የምታስረዳው። ባጭሩ ማለት ነው። የማያውቀውን ሰው ቀስ ብለህ ታስረዳዋለህ። እምቢ ካለ ትተዋለህ እንጂ አትሳደብም። ማንነት እኮ የሚለካው እስልምና ደግሞ በጸባይ በአኽላቅ የተሟላ ነው። ዝም ብሎ ጋጠ ወጥነት ዱርዬ አይደለም። ገብቶሃል? ስለዚህ እንዳውም እስልምና ለምታሰድቡት እናንተ ናችሁ። እነዚህ የምትሳደቡት ሰዎች ጥሩ አይደለም። በአግባቡም እነሱን መመለስ መቻል አለብን። ይሄ አሁን አረፍተ ነገሩ ሙሉ ለሙሉ ሲነበብ አላህ ሊያስተምረን፣ አላህ እኮ መልእክተኛ ሲልክ እኮ መልእክተኞች ሊያስተምሩን የመጡት። ቁርአን ደግሞ እያንዳንዱን የሚፈጠር ወደፊት የሚመጣውንም ወደ ኋላውንም ሁሉ ይናገራል። ኑር ፖይንቱ ላይ እንትን እንሰራውና እኔ እናንተ ኦልሞስት አዲሱ ላይ እና እኔ ጋር ያለው ላይ ተግባብተናል። ቁርአኑ ላይ ፖይንታችን ምንድነው? እሱ ቅድም ያሉት አለ ፈርጃ የሚለው ብልት ሳይሆን የሰው ስም ነው። ፈርጃ ማለት ሰው ነው ብለውናል። ትስማማለህ በዚህ? አልስማማም። ምክንያቱም ይሄ ሰው ዝም ብሎ ነው ያወራ ያለው። ፈርጅ ብሎ የሰው ስም የለም በፍጹም። የተፈለገበት ምንድን ነው? መሬም ብልቷን ጠብቅ። ጀዝባ መሐመድ ፈረጅን ታውቃለህ አንተ? ጀዝባ መሐመድ ፈረጅን ታውቃለህ? ከሐራም ጥብቅ መሆኗን አላህ ያስረዳል። መሐመድ ፈረጅን ታውቃለህ? መሐመድ ፈረጅ ፈረጅና ፈርጅ አንድ ነው። ዝም ብለህ አትተህ ከየት እንደሚመጣ ታውቃለህ? የአረብኛ ቃል ከየት ተመዘው? ፈረጃ፣ ፈጀር፣ ፈጅራሃ፣ ፈጅር። ይሄ ሁሉ አረብኛ ቻለ። አረብኛ ችልም አንተ ምን ትችላለህ? አትችልም አንተ። ዝም በል። ፈርጃ ማለት ምንድን ነው ትርጉሙ? እሺ ፈረጅና ፈርጅ አንድ ነው። ፈርጅ ማለት ቀዳዳ ማለት ነው። ቁጥር አንድ ቀዳዳ ነገር ማለት በአረብኛ ቀዳዳ ነገር። ኦኬ ቀዳዳ ነገር ነው። ቀዳዳ ነገር ነው። ፈጀር አዳምጠኝ። በቋንቋ ደረጃ ማለት ነው። በቋንቋ ደረጃ አረብኛ ግራመሪ የአረብኛ ግራመሪ እንደሚያስቀምጠው የአረብኛ ግራመሪ ፈጅር የሚባል ቃል አለ። ፈጅር ጉህ ነው። የጧት የሱቢ ሰላት የሚሰገድበት። ፈርጃሃ የሚለውም ከዛ ነው የሚመዘዘው። ከፈለክ የአረብኛ እንግሊሽ ግራመሪውን አምጣ። ፈጅርና አንተ ቃላቱ ራሱ እኮ ማለት ነው ይለያያል። ይኸው ፈጅረሃ ሊሆን አይችልም። ፈጅር ፈርጅ ይላል። ራ ይቀደማል። ይኸውልህ ከፋ ቀጥሎ ራ ይቀደማል። አሁን የሚመዘዘው አንድ ነው። የማታውቀው ውስጥ እንትን አትበል። አሁን እኔ ልቀጥል አንዴ። በፍጹም ጨርስ። ለሱ ቁርአን አያው ልጨርስለት። እስኪ ሰፋ አድርገው ብሩክ፣ ሰፋ አድርገው ስጠኝ። ወመርየም እብነት ዕምራን አለቲ ያቺ የዒምራን ልጅ መርየም ይላል። አለቲ አሕሰነት ፈርጀሃ ብልቷን የጠበቀች የሆነች ብልቷን የጠበቀች ብልቷ ማለት ብልቷ ይላል። ውሸታም ፈርጅ ማለት ነው። ይሄ ፈርጃ ማለት ንጽህናዋ ማለት ነው። ንጽህና ማለት ነው። አሕሰነት ማለት ታዲያ ለምን ብልቷን ትላለህ አንተ ቀጣፊ? ይሄው እያሳየህ እኮ ነው። በአማርኛ እየጠየኩ ነው እኔ። ንጽህናዋን እያሌ ነው። ንጽህናዋ አምጣው በእንግሊዝኛ እኮ። ንጽህና ያው ነው እኮ። ፈርጅ ማለት ምንድን ነው? ፈርጅን የእሷ ከሐራም አይገናኝም። ወንድ ያልተገናኛት ንጽህናዋን ብልቷን ይላል እንዴ? ፈነፈኽና ፊህ ምን ሊትራሊ ገብቶሃል? አንተ በቀጥታ ተርጉም። ዝም ብለህ እኔ እዚህ ላይ ይኸውልህ፣ እዚህ ላይ ከአንተ ጋር ሊከራከር አይደለም። አሁንም እኮ ንጹህ ናት እኮ ነው ያልኩህ ያለሁት። ወንድ ያልተገናኛት ለማለት ነው። አንዴ በእንግሊዝኛ እኮ አምጥቷል እኮ ትርጉሙን። ካሊድ አንዴ፣ በጣም እየተረባበሽን ስለሆነ እንግዲህ አማርኛ ቁርአን አንዴ የሚተርበው ሀጂያ ማን ሀቢብ ሳኒ የእሳቸው ትርጉም ብልት ይላል። አሁን ሰሞኑን በቅርብ የወጣውም ደግሞ የመሐመድ ዘይን ረዲ ነው ማነው የሚባሉት፣ የእሳቸውንም ቁርአን መክፈት ይቻላል ብልት ብለዋል።
ስለዚህ ተሳስተዋል። ካሊድ በእንግሊዝኛ ምን ብሎ ነው የተረጎመው? እፎይ በእንግሊዝኛ ምን ብሎ ነው የተረጎመው? እናሳያለን። እሱ ነው አሁን ወደ ክልል ሀገር ራሱ እንትን እንዲሰራጭ የተደረገው ትናንትና ነው ዜና ላይ ያየሁት። እሱን ቁርአን እንዲሰራጭ ተደርጓል። ብልት ነው የሚለው። ስለዚህ ኡስታዞቹ ዋሽተው ቀጥፈው ብልት ብለው ተርጉመዋል ማለት ነው። ቁርአኑን አረብኛውን ወደ አማርኛ ሲያመጡ በእንግሊዝኛ ማየት ትችላለህ። ሲተረጉሙ ችግር የለውም እናያለን። እሱ እናየዋለን። ሲተረጉሙ አማርኛዎቹ ኡስታዞች ግን እየዋሹ ነው ማለት ነው። ብልት እያሉ አይደለ? ሳዲቅና ሳኒ የመጀመሪያው ቀጣይ ደግሞ የማመድ ዜና አገላለጥ አሁን እናሳያለን። ሊገልጹት ይችላል። በእንግሊዝኛ ማየት ትችላለህ አልኩህ እኮ እኔ። ችግር የለውም በምንም እናየዋለን። አሁን ከአንተ ኮንፊርም አድርገለን። ሳዲቅና ሳኒ ግን ልክ እንደ ኑር እንዳልከው ብልት ብለው ወደ አማርኛ ቁርአኑ ላይ ቀጥፈዋል፣ ዋሽተዋል። ሲተረጉሙ እኔ ዋሽተዋል እያልኩኝ አይደለም። እነሱ እንደታቸው ሊተረጉሙት ይችላሉ። ግን በእንግሊዝኛ የተተረጎመ ትርጉም አለ በሰፊ ማሁዲ ማሁዲን አውጣ። አማርኛውስ ስህተት ነው። አማርኛው ብልቷን አይልማ። የቱ ነው የሚገናኝ? ስለዚህ ነብይ ደግሞ ምን ብሏል? እኔ ያላልኩትን ያለ ገሃነም ይገባል ብሏልና ፈርጃ ማለት ብልቷ ያስተማረን እኮ ነብይ ምን ብሏል? እኔ ያላልኩትን ያለ ገሃነም ይገባል የዋሸብኝ ስላለ ማለት ነው ይላል። አዳም እኔ የቀጠፈ ወይም እኔ ያላልኩትን ያለ ገሃነም ይገባል ስላለ፣ ስለዚህ ሳዲቅና ሳኒ የቁርአን ተርጓሚ ገሃነም ይገባሉ፣ ማመድ ዜን ገሃነም ይገባሉ ማለት ነው። በቁርአን ላይ ስለቀጠፉ እንደዚህ ነው የሚለው ብለው ስለተረጎሙትና ብዙዎችን ገሃነም እንዲገቡ ደግሞ ቁርአኑ ትናንትና ሜይ ቢ አንዴ ቆይ ልላክልህ ክርስቲያን ይመስለኛል ወደ ክልል ሀገራትም እንዲሰራጭ ተበትኗል። ስለዚህ ቁርአናቸው ላይ እንደዚህ ይቀጥፋሉ ማለት ነው። ትርጉም ጥሩ ነው፣ በጣም ጥሩ ነው። አሁን መመሰለህ እዚህ ጋር ወንድሜ መጠቀሱ ይሄ እኮ አላህ በእንግሊዝኛ ቨርጂኒቲ ፕራይቬት ማለት ምን ማለት ነው? ካሊደው አዳምጥ። ይሄ እኮ ቁርአን ላይ መጠቀሱ ምን ችግር አለው? ፕራይቬት ፓርቲ ማለት ምን ማለት ነው? እሺ ቅድም ቨርጂኒቲ ብሎ አመጣ፣ አሁን ደግሞ ፕራይቬት ፓርቲ ብሎ አምጥቷል። ይሄ ቀጥታ ብልት ማለት ነው። ስለ መሬም እኮ አላህ እየነገረን ነው። ጥብቅ መሆኗን ብልቷን ከሐራም የጠበቀች ስለመሆኗን እየነገረን ነው። ስለዚህ ብልት ንጽህናዋን ብሎ በግልጽ ቨርጂኒቲ ብሎ ያስቀምጣል። ምን ነውራለው? ገብቶሃል? ንጽህናዋን ብሎ ነው። ንጽህናዋ አህሰነት ያለው ነዋ። አህሰነት ንጽህና ጥብቅ መሆኗን ሙህሰናት አህሰነት ጥብቅ መሆን ነው። ግን ቨርጂኒቲ ብሎ በእንግሊዝኛ አስቀምጠዋል። ፕራይቬት ፓርቲ ማለት ቀጥታ ሊትራሊ ብልትን የሚያሳይ አይደለም። አንተ ግን ከማን ጋር ነው የምትሞግተው? ከሙፈሲሮች ጋር እኮ እየሞገትኩ ነው። አንተ አሁን በተቃራኒው ማለት ነው። እነ ጠበሪ እነ ቁርጥቢ እነ ምናምን በቃ እነዚህ ሙፈሲሮችን በሙሉ ከነሱ ጋር ነው እየታገልክ ያለው ይመስላል ማለት ነው። ኦኬ እኔ ቅድም ያነሳሁት አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ ያለውን የሚያስረዳኝ ክርስቲያን አለ? ካሊድ ይሰማል? ፕራይቬት ፓርቲ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ ያለው አንዴ ስማ ካሊድ፣ ፕራይቬት ፓርቲ ሳይሆን ፕራይቬት ፓርት ነው። ፕራይቬት ፓርት ምን ማለት ነው? እስኪ ንገረን። እኔ ፕራይቬት አላልኩም፣ ፕራይቬት ፓርቲ ያልኩ። ፓርቲ አይደለም፣ ፓርቲ አይደለም፣ ችግር የለውም። ይዋድ ፕራይቬት ፓርቲ ትክክል ነው። ብራዘር፣ ፕራይቬት ፓርቲ ነው። ፕራይቬቶች ፓርቲ አዘጋጅተው ፓርቲና ፓርቲ ትርጉሙን ልንገርህ እስቲ። ፕራይቬት ፓርቲ ምን ማለት ነው? እሺ ትርጉሙን። ፓርቲስ ኦፍ ዘ ቦዲ ሲባል ምን ማለት ነው? ፕራይቬት ፓርት ነው ጀራን። እሺ ምን ነው ፕራይቬት ፓርቲስ ኦፍ ዘ ቦዲ፣ ፓርቲስ ኦፍ ኦርጋን፣ ፓርቲስ ኦፍ ዘ ቦዲ ምን ማለት ነው? እስኪ ቆይ እኮ ንገረን፣ አንተ ነህ የምታውቀው ምን ማለት ነው? እንግሊዝኛ ትችላለህ አይደል? ፕራይቬት ፓርቲ ኦኬ ብሪዝ ይላል። ኦኬ when into her womb through her private okay ፓርቲ ይላል። ኦኬ እሺ ምን አልከኝ? እስኪ ወደዛ አድርገው።
ኦኬ አሁን ይሄ እኔ ብልቷ የሚለውን በእንግሊዘኛ ላይ የለም ሊትራሊ ማለት ነው። ቫጂና ይላል እንዴ? ቆይ ቫጂና ዋይ ብለዋል። ይሄ ቀጥታ ቫጂና ነው የሚለው። የት አለ? እስኪ አምጣው ቫጂና የሚል። ይሄንን ራሱን ትራንስሌት ስታረገው ለምን ትራንስሌት ታረጋለህ? ከሐዲሱ አልኩ እኮ ከሐዲሱ የሐዲሱ ትርጉም እንደዛ ይላል። ቫጂና ብሎ አምጥቷል። የሙስሊም ተርጓሚዎች አጭበርባሪ ናቸውና እኛ መሾድ አለብን። እንዴ አየህ እንዴት እንደምትሸውዱት ህዝቡን ማለት ነው። በቃ እናንተ የምትከፍቱትን በሙሉ ይሄ እኮ ሄር ቫጂና ከየት ነው አመጣው? የለም እኮ ሐዲሱ ላይ አይደለም። ቁርአን ተጠቀሳል። ሐዲሱ ላይ የለም እኮ ይሄ። በዚህ መልኩ ሐዲሱ ላይ ቢገኝ ኖሮ እኔ አልከራከራችሁም። ካሊድ ቁርአን ቁርአን ላይ ያለ ቁርአንን ስለዚህ ዋሽቷል ማለት ነው። አንዴ ቁርአን እናሳያቸው። ማንኛው ነው እየከፈተ ያለው? ክርስቲያን አንዴ ቁርአን ያንኛውን ማሳያቸው። ስለዚህ እኛ አይደለንም ውሸታሞቹ። ውሸታሙ ማን ነው? ቁርአንን ሲተረጉሙ የነበሩ ሰዎች ውሸታሙ ናቸው። ቆይ ለምንድን ነው የምትመውቱ? አዳምጥ በቃ። ስለዚህ ብልት ብለው ሳዲቅና ሳኒ ዋሽተዋል። ስለዚህ እኛን ምን እናድርግ ታዲያ? ያው አሳየ በቃ። አሁን ይህንን ቁርአን ክፍል የዋሹት እኛ አይደለንም፣ ተርጓሚው ዋሽተዋል ማለት ነው። መሐመድ ዘይድ አሳየው ከቨር ፔጁን። ታላቁ የቁርአን መልእክቶች የአማርኛ ትርጉም ይላል። አዘጋጅ ሼህ ሙሐመድ ዘይን ዘህረዲን ዘህሊል ይላል። በመዲና አልሙነወራ በሚገኘው የንጉሱ ፍርድ የተከበረ በቁርአን ማተሚያ ቤት ማዕከል ይላል። እንግዲህ እዛው አረብ ሀገር ታትሞ የመጣ እሺ። አሁን አንደኛ ቆሮንቶስ ምዕራፍ 11 አንደኛ ቆሮንቶስ ኢዲየት እኛ እናመሰግናለን። አንዴ ነጥባችንን እናስጨብጥ። ካሊድ እንደነገረ ቁርአናቸውን ስለዚህ እያጭበረበሩ ነው እየተረጎሙ ያሉት። እናመሰግናለን። ቁርአናቸውን እያጭበረበሩ እየተረጎሙ ነው። ተስማምተን ለማን ነው የምታስረዳው? ለሁሉም ለኦዲየንሱ ምንድን የተረዳነው ነገር አሁን እንደው ልጁ ተሸንፏል ብለህ ነው ሰው እንደው ላይክ እንዲያደርግ አንተ ይሄንን አይደለም። በቃ ምንድን ነው የነገረን? ፕሊዝ እያረክ ያለው እኮ ምክንያቱም እኛ አይደለም ቁርአንህን እኛ አይደለንም የተረጎም ነው። ቀጣፊ ውሸታሞች ብላችሁናል። ስለዚህ የቁርአን ተርጓሚዎች ቀጣፊና ውሸታም እንደሆነው ስለነገራችሁን እናመሰግናለን ከማለት ውጭ ምን እንበልህ? ታዲያ ይህንን እኮ አንተ በመሀል ልጁን የምታስወጣውም እንደምታደርገው ህዝቡን እኮ ውሸት ለማስረዳ ነው። በመሀል ይህን ትግል የምታደርገው ደንቆሮ አይደለም። ህዝቡ ደንቆሮ አይደለም፣ ይረዳል ህዝቡ። እንዴት ነው የምንግባባው? ቁርአኑ ላይ አለ። እኛ ውሸታም እንዴት ትለናለህ? ውሸታም እኛን ካልክ ቁርአኑን ውሸታም በለው ነው። ተርጓሚዎቹ ናቸው ውሸታም፣ እኛን አይመለከተንም። አሁን ጮታችሁ ሰለቻዎች ነው። ቀጥል። አንዴ ጥያቄ ላንተ ላቅርብልህ ፈልጌ ነው። ምን መሰለህ አሁን እዚህ ጋር ፈርጅ ብሎ ቢጠቅስ መጠቀሱ አንተ ጋር እንደው ነውር ነው ብለህ ትወስደዋለህ? ለምሳሌ በትምህርት እኛ ሊያስተምረን እስከመጣ ድረስ ቁርአን ይህንን እንደ ትምህርት መውሰድ ሲገባን ይህን አንተ ዘንድ እንደ ነውር ታየዋለህ? መልካም ጥሩ ፖይንቱን ያነሳ ሜይ ቢ ቀደም ብያለሁኝ፣ ደጋግሜ ብያለሁ። እኛ ጋር ብልት ሚል ተጠቅሶ ሎክ መጽሐፍ አሳየው ክርስቲያን። እኛ ላይ እኛ ትርጓሜው ላይ ብልት ነው የሚለው። በደንብ አስተውል። አንድ ጓሜ ግን እቺ የፕሮቴስታንት ትርጓሜ ይመስለኛል ቁላው የተቀጠቀጠ ይላል። እንዴት ቁላ ሚል ይጻፋል መጽሐፍ ቅዱስ ላይ? የእግዚአብሔር ቃል አይደለም አሉ። በደንብ አስተውል። የእኛን ደግሞ አሳየው። የዘር ፍሬው ነው የሚለው። እዛችኛዋ ግን አፑ ላይ ሲወጣ ቁላው ይላል። አንድ ቀን አይደለም ከ4 ወር በላይ ገቡበት። አገኘኝ። በትርጉም ደረጃ ነው የመጣው። እሺ ያ ትርጉሙ ላይ ይሄ አምላክ ቃል አይደለም ቁላ ሚል እንዴት ይጻፋል ብለው ማለት ነው። ኦኬ እንደዛ ከሆነ እናንተ ጋር ስታዳ ደብል እናንተ ጋር ሲሆንስ ይሄ ነገር ቪዲዮ ሰርች ነው የመጣሁት። ኢቭን ቪዲዮ ሰርች ነው የመጣሁት። ቼክ አድርገው። ለረጅም ዓመት ማለት እነሱ እንትን የሚሉትን ማለት ነው። ለረጅም ዓመት በቃ ያነሳሉ። በፊት ወጣ ገባ ነበር፣ እንደዚህ አልነበረም። አሁን ላይ ግን
4 ወር በላይ ተርታውን ሴቶችን እየዞሩ ኑ ይሄንን አንብቡ፣ ይሄ አምላክ ቃል ነው፣ እንዴት እንደዚህ ይጻፋል እያሉ ይላሉ። እኛ አይደለንም ያነሳ ነው። አየህ፣ በጣም ረበሻቸው። ዛሬ የተረበሹት ለምንድን ነው? እናንተ ጋር አለ ስንል ለምን ተረበሹ? ገባ? የሚያሳቅቅ ከሆነ ለመማማር ከሆነ ትማማራለህ እንደዚሁ። ነገር ግን እንዲህ ተጠቅሷል እያልክ ሞቅ የምታደርግ ከሆነ እሱ እኮ ነው አንተ ጋርም አለ። አንዷን ቃላት ብቻ መዞ ለስድብ እንዲያመች በቃ መጠላላት አይነት ነገር እንደዚህ ከሚሆን ወደ ቁም ነገሩ ተገብቶ ምንድነው ቁም ነገሩ ብሎ መማማሩ አይሻልም ብለህ ታስባለህ? ያ እኛ የምናምነው እሱን ነው። ያው ከዛ እነሱ ምን ሆኑ መሰለ ኑር ዲና ያደረጉት እነሱ አሁን ወደ መካድ ገቡ። እናንተ ጋር እንደውም እናንተ ጋር የከፋ ይሆናል። ምክንያቱም እኛ ጋር አንድ ቦታ አገኛቸዋል። ኦኬ ትርጉም ስተት ወይንም ደግሞ የትርጉም እንደዛ ተተረጎመ አንድ ቦታ ጥቅስ አገኛቸዋል። እናንተ ጋር ማአት ሐዲስ ላይ አለ። ሎክ ብዙ ሐዲስ ላይ አለ። የወንዱ የተጠቀሰበት ቁርአን ላይም ደግሞ የሴቷ የተጠቀሰበት አለ። ስለዚህ እናንተ ጋር በብዛት እናመጣዋለን። እኛ ጋር አንድ ነው እንደዚህ ለረጅም ወራት እንድገቡ ያደረጋችሁ እናንተ ጋር ግን በብዛት እናምጣው ብለን ስንል ሁሉም ተረበሹ። አየህ፣ ሁሉም ተረበሹ፣ እኛን ወደ መውቀስ መጡ ማለት ነው። ስለዚህ እኛ ተስማማን። አሁን ምንድነው የተስማማን? ኦኬ ይሄ ነገር ለካ እናንተ ጋር ሲመጣ ያስደነግጣችኋል ማለት ነው። እንደዛ ከሆነ ያሳፍራችኋል። በራሳችሁ አካል ላይ የተጻፈው መጽሐፋችሁ ላይ ያሳፍራችኋል ማለት ነው። እኛ ጋር ብቻ ስትጠቅሱት ነው። ቅድም ሰምተህ ከሆነ የእናንተን አነባዋለሁ አለ። እንዴት ይህንን የአምላክ ቃል ነው ብላችሁ ታነባላችሁ? ኦኬ እናንተ ጋር ሲሆን እኛ ጋር እየወቀስከኝ እናንተ ጋር ሲሆን ደግሞ ኖርማል ከሆነ እንዴት ነው የምንግባባው? እኛ ጋር አበበ የሚል አለ። ሎክ እኛ ጋር አበበ የሚል አለ። እንዴት አበበ የሚል አስጠሊ ስም ይኖራል? እናንተ ቁርአን ላይ አበበ ሲኖር ደግሞ አይ እኛ ጋር ችግር የለውም። እንዴት ነው የምንግባባው ነው? መግባባት አይቻልም። በጣም ጫጫታ ብቻ ነው የሚሆነው። ምክንያቱም የተፈለገበት ብጥብጥ እንጂ ትምህርት አይደል። ትምህርት ቢሆን ኑሮ ያም እንደ ምሁር እንደተማረ ሰው ከመጀመሪያ አረፍተ ነገሩ ጀምሮ እስከ ዓላማው ድረስ ምንድን ነው ዓላማው፣ ምን ሊነገር ተፈልጎበት ነው የሚለውን ብቻ ይዞ ያን እዛ ላይ ይሄ ማለት ይሄን መረዳዳት መቻል አለብን እንጂ ቅብብሎች ያችን ብቻ አክበን መጥፎን ብቻ ወደ ሌላ ነገር አዙረን የምንነጋገር ከሆነ እኮ ብጥብጥ ነው የሚሆነው። አንተማ ወደፊት አሁን እንደዚህ እውቀት ያሉት ሰዎች ጋር ቀጥታ መማማር ከሆነ የተፈለገበት ትልቁ ነገር መጽሐፍ ላይ ይሄ ነው ዋናው ነገር እዚህ ጋር እኮ ማለት ነው። መጽሐፍ ቅዱስም የፈጣሪ ቃል ተብሎ ታስቧል በእናንተ። ቁርአን ደግሞ እኛ የአላህ ቃል ነው ብለን ነው የምናምነው። እዛ ላይ ቁም ነገሩ ምንድን ነው? በኢየሱስ ክርስቶስ ጌትነት ላይ በተመለከተ እዛ ላይ ፎከስ አድርጋችሁ ይሄ እኮ የጌትነት ስልጣን አይሰጥም ስንል እናንተ ደግሞ የራሳችሁ መስረጃ ይኖራችኋል። እዛዛ ላይ መነጋገርና መማማር ነው እንጂ እንዲህ አይነት ስድብ ዝም ብሎ በቃ ነገሮችን ፈርጃ ተብሎ ስለተጠቀሰ ብቻ ይሄ እኮ እንዲህ ብልግና ንግግር ነው ብሎ ማሰብ ተገቢ አይደለም ነው የምለው። ስርዓት ባለው መልኩ መማማር አለብን። በቃ እኔ አሁን ተረድቻለሁ። አሁን ዘዳግም ላይ ተጠቀሰው በጣም ጥሩ ሀሳብ ነው ያነሳ ያለው። በነገራችን ላይ አንዴ ኖሪ ዘዳግም ላይ የተጠቀሰው ጽሁፍ አሁን ስለ ህግ ስለ ስርዓት የሚናገር መጽሐፍ ነው። እኔ የከፈትኩት ሀዲስ ግን ቀጥታ ሰውን ለማዋረድ እና ለማሸማቀቅ ለስድብ የገባ ጽሁፍ ነው። እኔ የከፈትኩት ቡኻሪ ላይ ያለው ሀዲስ ሰዎችን በስድብ ለማዋረድ ለማሸማቀቅ አጸያፊ ስድብ የገባበት ጽሁፍን የከፈትኩት። አንተም አንብበህ አልገባኝም ብለሃል ጽሁፉን ማለት ነው። አሁንም ደግሞ አንብቤ መተርጎም እችላለሁ የሚል ሙስሊም አለ። ብሩኬ እንደምን አለ? አለው እግዚአብሔር ይመስገን። ሰላም ነህ? እንዴት ነህ? ላነብ ልክፈተው ታነብልናለህ? ከዛ በፊት እኔ ጥያቄ ብቻ ለመጠየቅ ያክል ነው የገባሁት። ትንሽ ግራ የገባኝ ነገር ስላለ ነው። የቅድሙ ላይ እስቲ እኛ በጣም ደንግጠናል። ይሄን ሀዲስ አይተን የመሐመድ ሰሃባዎች እንዴት እንደዚህ ይሳደባሉ ብለን ደንግጠናል። ስድብ ነው ይሄ። የትኛው? ይሄኛው? እሺ ፈቃለ ለሁ አቡ አንተ በጣም ይገርማል። ቢክሪ
ጸጥታው ደስ ይላል። አንተ ሰላም አለው። ኑሪ አንብቦ ይሰማል። አንብቦ ኢምሱስ በጥረላቲ ምን ማለት ነው? አላውቅም። አታውቅም። ጀግና ሙስሊም ይግባና ይሄንን ተርጉሞ ያንብብልን። የመሐመድ ሰሃባዎች በዚህ ልክ እኔ አሁን እዚህ ጋር አንድ ጥያቄ ያለኝ ነገር ባይዘ ይሄን መሰረት አድርጎ ኢብኑ ሐጀር አልአስቀላኒ እንደዚህ ብሎ መሳደብ አሁንም ይቻላል ነብዩ ስላልከለከለ ብሎታል። አንተ በደንብ ታስረዳኛለህ። ምንድነው ይሄ ፍሪዘሩ የተቀጠቀጠው የሚለው ያኛው ከዛኛው የፕሮቴስታንቶች ትርጉም እሱ የተሻለና እሱ ነው ተብሎ ስለሚታመኑ አይደል? ማለትም ደግሞ ተመሳሳይ ትርጉም አላቸው። ያ ፕሮቴስታንቶች መጽሐፍ ላይ ካለው ፍሪዘሩ የተቀጠቀጠው ተመሳሳይ ናቸው ነው አይደል? ያለው ሐሳቡ ያለው ነው አይደለም? አሁን ያለው እንዴት እንደዚህ ይገለጻል የሚለው ስለመጣ ነው እሱን ያመጣ ነው። እንዴት ፍሬዘር አይ ቲንክ ቀጥታ ስሙ እንዴት ያ ተመሳሳይ ናቸው። ሐሳቡ ላይ ማውራት ይቻላል። ያ ፖይንቱ ካለ እዛ ላይ እንትን ካለ አይ ምናልባት ምን መሰለ መጽሐፍ ቅዱስ ቁርአን ላይ ብንመለከት በርካታ ቦታ ለምሳሌ ቁርአን ላይ እየከፈትክልኝ ነበር ቅድም ፈርጅ የሚለው ቦታ ላይ ማለት ነው አይደለ? ካልተሳሳትኩኝ እንደዛ እየከፈትክ ነበርና ፈርጅ ብሎ ማለት ልክ ፍሬዘሩ የተቀጠቀጠ እንደሚለው ሐሳብ ነው እንጂ ቀጥታ የፕሮቴስታንቶች መጽሐፍ ላይ እንደተጻፈው አይነት አገላለጽ አይደለም የተገለጸው። ግልጽ ነው ያኮ። ኦኬ እናንተ ጋር ያለው ምንድነው ፈርጅ ማለት? እናንተ ደግሞ ልክ ደው ነው ፈርጅ ማለት ልክ የሴት ልጅ ብልት ማለት ነው አይደለ? ግን የተቀመጠበት አገላለጽ በምን አይነት አገላለጽ ነው? ፈርጅ የሚለው ቃል ከምንድን ነው የመጣው? ከምንም ይምጣ ከሴት ልጅ ብልት የተለየ ነገር ነው። ፈርጅ የሚለው ቃል ከምንድን ነው የመጣው? ከብልት የተለየ ነው ወይ? ብልት የሚለው ባይዘ ከምንም ይምጣ እንዴት ምን ማለት ነው? ምክንያቱም የአረብኛን እኮ መሰረቱን ስርወ ቃሉን ከምን እንደመጣ ካልታወቀ ትክክለኛ ትርጉሙን ልትረዳው አትችልም። አያርል ችግሩ እዚህ ጋር ነው። ይኸውልህ የቃላት አጠቃቀም እንጂ ችግራችን ትርጉሙ ላይ አይደለም፣ የቃላት አጠቃቀም ላይ ነው። የቃላት እንዴት እንደዚህ አዳምጠሽ አትጩህ። ምንም ያስጨው ነገር የለም። ቃሉ ከየት መጣ፣ እንዴት መጣ፣ ምን መጣ ዋናው ለምንድን ነው የገባው ሐሳብ ትርጉሙ እንዴት ታስቀምጣለህ? ትርጉሙን የጉግል ላይ ትራንስሌት አድርገህ እንዴት ታስቀምጣለህ? የቃሉ ስርወ ቃሉ አመጣጡ ምን ማለት ነው የሚለውን ለምን አልተረዳህም? ፈርጅ ማለት ምን ከሚለው ፈርጅ ምንድነው? እሺ ፈርጅ ምንድነው? ፈርጅ ምንድነው? እሺ አሁን ደግሞ ወደ ኋላ ሊመልሰን ይሄ እኮ አይደለም። ስጠይቅህ መልሰህ እየጠየከኝ ነው። ከምንድን ነው የመጣው ቃሉ? አንተ ንገረን። እሺ አንተ ንገረን እኮ ጎበዛ። አንተ አላወቅም። አለማወቅን ማወቅ በጣም ትልቅ ነገር ነው። በነገራችን ላይ በዚሁ ያ እንደ ነብይ ስላልሆንኩኝ ፈርጅ ማለት ነብዬ ብቻ አይደለም። በነገራችን ላይ ያንተ አባቶች እንዳለ እንደምናውቁ ተናግረዋል አባቶች። ለማንኛውም ችግር የለውም። እኔ አለማወቅ ብዙ ሰው እንትን የሚያሳፍር ነገር የለውም። ለማንኛውም የኔ አባቶች ካላወቁ ጥሩ ነው። ነብዬ ደግሞ አላህ ከነሱ ማቅም ማለት ነው። እነሱን ጠይቋቸው ስላለ የኔ ያስቀጥል። የሚገርመው ነገር ገና ከመግባት መደንገጥ። እሺ ለማንኛውም እንትን ልበልልህ። ፈርጅ የሚለው ቃል ለዛሬ ላስተምር፣ ችግር የለውም። በነፃ ሳላስከፍል ነው ማስተምር። ነብዬ ከኔ ነው እንዲማር። አንተ ማነህና? ነብዬ ራሱ ከኔ እንዲማር ነው የታዘዘው። ነብዬ ራሱ መሀይም ስለሆነ በነፃ ላስተምርህ ባልኩኝ ደግሞ ጭራሽ እንትን ነብዬ ነፃ እንዲማር ከኔ ታዟል። ከነብዬ አንተ አትሻልም እኮ ሱራ 10:94 ላይ እኔን እንዲጠይቅ ነው የታዘዘው። በገንዘብ አላልኩም። ነብዬ ራሱ ነው እንዲጠይቅ ነው የታዘዘው። ነብዬ ብታስተምር አይሻልም? ከነብዬ በልጠ ነው ወይ? ነብዬ ከኔ ነው እንዲማር የታዘዘው። ነብዬን አሁን ባገኘው አስተምረው በ56 ዓመቱ የ6 ዓመት ህፃን ልጅ አገባ ነበረ። ስላልተገናኘን ነው። አየህ በቃ ይሄ ነው። ብንገናኝ አስተምረው ነበር። አየህ የ6 ዓመት ልጅ ህፃን እንደዚህ ማድረግ
ይኸውልህ በቃ ሰው ሰብስበህ ይሄንን ነው የምታደርገው። ከዚህ ውጭ ሌላ እውቀት የለም። እዚህ እውቀት ሌላ የለም አይደል? አንተ ደግሞ ተማሪ አይደል? መጀመሪያ መምህርን ላስተምረውና መምህርን ላስተምርልህ። መምህርን ግድ የለም መምህርን ላስተምርልህ አስተምረናል። ረጋ በልሽ። አይ አንተን አይደለም አንተ መምህርን ላስተምረውና ከዛ በኋላ ትማራለህ። መምህርን ትማራለህ። ግድ የለም በጣም ስሜት ቸግሮ እየጠራ ሲቸግረው ይጠራህ ነው። ኧረ እባክህ ተረጋጋ። በቃ ደስ አለ። ለሚጠራ ሰውዬ መጀመሪያ ለሱ ከሱ ትማራለህ። ግድ የለም ተረጋጋ። ከሱ ትማራለህ። እሺ ዮሐንስ አድርግ። አንተ ሜት አድርግ። ከሱ ትማራለህ። ለምን አታዳምጥም? በቤታችን ራሱ አዛዥ ሲከብደው ለምንድን ነው የምትገቡት? እሺ ረጋ በል። እኔ ምንም እያልኩ አይደለም። ተረጋጋ። አንድ እያልኩ ነው። ሄዶ ጥቁር አንድ ድንጋይ ስሞ ይምጣ ትንሽ ይሰራል። አሁን ባይዘዌ ምንም ያለ ማስረጃ ነው የሚያወሩት። እስኪ ባይዘዌ ከኦፊሻል ዲክሽነሪ እናሳያቸው አይሻል? በጣም እንዲህ አመጣጡ ታሪካዊ አመጣጡ ለቃል ራሱ ታሪካዊ አመጣጥ ይላሉ እነዚህ ጀግኖች ማለት ነው። ኦኬ አረቢክ ኢንግሊሽ ሌክሲከን ዲክሽነሪ ቀጥታ ላሳያቸው። ሪቨርሶ አረቢክ ኢንግሊሽ ዲክሽነሪ ላይ ፈርጅ የሚለው ፈርጅ እዚህ ጋር የሚታያችሁ ከሆነ ተረጋጋ። የሬቨርሶ ዲክሽነሪ ነው። ሬቨርሶ አረቢክ እንግሊሽ ዲክሽነሪ ነው። ኦኬ ምን ይላል? ያው ፈርጅሃ የሚለው ሲተረጎም ምን ተብሎ ነው? እዚህ ጋር የሚታያችሁ ከሆነ ኦኬ ሄር ቫጂና ሄር ምናምን ነው። ኦኬ እሱ ነው። እንደውም ተሳስተን ነው። ቫጂና አይደለም። ቆይ ላሳያችሁ ዙም አድርጌ። እሺ አንዴ እዚህ ይታያችኋል። ኦኬ ፈርጅሃ በድምፅም ላሰማችሁ ምናልባት ቃሉም እሱ አይደለም እንዳትሉ። ፈርጅሃ ምን ይላል? ፈርጅሃ ኦኬ ትርጉሙ ምን ይላል? ሄር ቫጂና ሄር ፑሲ ኦር ሄር ከንት ይላል ማለት ነው። ኦኬ ኮንቴክስቹዋል ትርጉሞችም ባይዘወይ ኮንቴክስቹዋል አረቢክ እንግሊሽ ትርጉሞችን ብትመለከቱ ኦኬ በሴንቴንስ ራሱ ሄዳችሁ ብትመለከቱ ምንድነው ያው ኦኬ ያ እዚህ ጋር ይታያችኋል። አልፈርጅ ወይም ደግሞ አልፈርጅ የሚለው ይታያችኋል። አይ ላቭ ምናምን ኦኬ እዚህ ጋር ምናምን ያው ምናምን በቃ ያው ቃሉ ሲገባ ይሆን እንደዚህ ተብሎ ይገባል። በቃ ሊትራሊ ቃሉ እንጥራው ዲክሽነሪ ሚኒንግም ከፈለጋችሁ እንደዚህ አድርጎ ማሳየት ይቻላል። የአማርኛ ትርጉሞቹ ብልት ብለውታል። አብዱ እንኳን ደህና መጣ። አብዱ ዑመር ሰላም ነው። እፎይ ቃል ጠብቅ። ኦኬ አይ ቲንክ እኔ ነኝ ተረኛ ቀድሜዋለሁ። አብዱን ኦኬ ሌላ አብዱል አለ እንዴ? አቡ ማሂር ማለት ነው። አብዱ የሚባል አይታየም ከላይ። ኦኬ እሺ ያን ቃል የለም 81 አሃዱ ላይ ብለህ ነበረ። እኔ ግን እጄ ላይ ባይብለልና ማሳየት እችላለሁ እንደዛ እንደሚል አንድ አንበበው ይሄንን ሐዲስ እንደዛ እንደሚል ከ81 አሃዱ ማሳየት እችላለሁኝ። ሊትራሊ ቃሉን ተጠቅሞ ላሳይ ፈቃደኛ አንበበው ሐዲስ አንበበና እኮ ላሳይ ፈቃደኛ ኮንክ የለም ስትል ነበርና እኮ ላሳይና ችግር የለውም እስልምና ላይ ያለውን መጠየቅ ትችላለህ። ግን 81 አሃዱ ላይ ሊትራሊ ቃሉን ጠርቶ እንደሚያሳይ ማሳየት እችላለሁ። ፈቃደኛ ከሆናችሁ ካሜራን አብርቼ ላሳይ። እጄ ላይ ባይብል ያንንም እንኳን ነበብነው እኮ ካዳም ፍጹ ያንንም እንኳን ያነበብነውና ፍዲስ አደም ሐሚድ ፍዲስ ያንንም አነበብን እኮ እኛ ያንንም አንብበን እኛ ችግር የለብንም ማንህ እኮ መጽሐፉንም እንከፍትላለን ችግር የለብንም። ያንንም ከፍተን ምን አደረገ? የ1980 ላይ ሊትራሊ ቃሉን ይጠቀመዋል። በሚሊኒየሙ ላይ ነው ይሄ የተቀየረው። ይጠቀመዋል ችግር አለ። እሺ ምን ይሆናል አለ የለም ብለህ የእንትኖች ላይ ብቻ ነው ያለው ብለህ ቅድም ስትቀጥፍ ነበርና የፕሮቴስታንቶች ላይ አይ ትርጓሜ ለሌላ ሊገባ ይችላል ብለህ ስትቀጥፍ ነበረ።
አዎ ብያለሁ። አሳየው። ክርስቲያን ክፈተው አንዴ። የዘር ፍሬው ይላል። አዎ ይላል። ይሄን ከተማመንን ችግር የለም። ተረጋጋ። ስለዚህ ተረጋጋ እና አንዴ ክፈተው መጽሐፍ ቅዱስን ክርስቲያን። ኦኬ ክርስቲያን አይደለም ለካ እንትና ነው። ኖ ሃርድ ኮፒውንም ክፈተው። 2000ንም የእኛውም ላይ አለ። ኤኒዌይስ ምንድን ነው የሚለው? አንዴ መጽሐፍ ቅዱስን ክፈተው። የቃፍ ልጅ መጽሐፍ ቅዱስን ክፈተው። 81 አሃዱ ላይ ሊትራሊ እንደዛ ነው የሚለው ቃሉ። መጽሐፍ ቅዱስን ክፈተው። ሃርድ ኮፒውን ሃርድ ኮፒውን ክፈት። ምን ማለት ትለኛለህ? ሃርድ ኮፒውን አሳየው ክርስቲያን። ሃርድ ኮፒ ማለት ምን ማለት ነው? ሃርድ ኮፒ ምን ማለት ነው? አታውቅም? ምን ማለት ነው? አላውቅም። በለኛ ቀድሜ ታውቃለህ? አታውቅም? እሺ ይሄ አንብቡ። ምን ይላል እስቲ? ሃርድ ኮፒ ነው። እስቲ ቆይ ምን ይላል? ይሄ 81 አሃዱ ነው። ትልቁ ላይ አድርገኝና ላሳይ። ፈቃደኛ ከሆናችሁ እውነትን ፈላጊ ከሆናችሁ 81 አሃዱ መሆኑን አሳይቼ አንዴ ተረጋጋ። አንዴ ያሳየው ክርስቲያን እንደሚጠቀም ላሳይ። ፈቃደኛ ከሆናችሁ እውነት ፈላጊ ከሆናችሁ ችግር የለውም። ኮፒ አታውቅም መሰለኝ። አንዴ ላሳይ። ሃርድ ኮፒ ስለማታውቅ ሃርድ ኮፒ ምን እንደሆነ አሳየው። እንዴት ምን እንደምትማሩላ እኔ ግራ ነው የሚገባኝ አንዳንዴ። ሃርድ ኮፒ ማለት ይሄ ነው። እሺ ወንድማችን አውቃለሁኝ። እሱን ጥያቄ ያልሆነብኝም። አሁን 81 አሃዱ ላይ ያን ቃል ተጠቅሞ አይገልጾም ስትሉ እንዳለው እንዳሳይ ፍቀዱልኝ። ህዝቡም እውነታውን ይወቅ። መጽሐፍ ቅዱሳችሁ በየጊዜው ስለሚሻሻል ባይዘዌ ሰማዕቱ ብራና ሐሙስ ይመረቃል። ሁላችሁም ተጣጡ። እዛ ላይ የመጽሐፍ ቅዱስ መበረዝም ማየት ምን እንትን ልትል ነው የገባው? ተረጋጋ። ኤኒዌይስ ሎክ እኔ መጀመሪያ ስነሳ ምን ብያለሁኝ? ኑር ጋር አሁን ተግባብተናል። ቃሉ ቢኖር ችግር አለው ወይ በሚለው እኔና ኑር ተግባብተናል። አይታችሁ ከሆነ አይ ቲንክ ይሄ አሁን የሰጧትን አጤረራ ሚሽኗን ተናግራ ለመሮጥ ነው። አሁን መኖሩን ተስማምታል። አዳምጥ መኖሩን ተስማምታል። አዳምጥ በእናትህ አትጩህ በእናትህ አዳምጥ በእናትህ። እኔ ሰለቻችሁኝ። አቦ ምን አይነት ኢዴቶች ናቸው በእናታችሁ። ከሰሩን እና ታብታብ አድርግ እንደው አታስወርድ። እብኑ ቃፉን ኧረ ሰለችኝ ነው ሰለችኝ። አንዴ ነበር ሰለችኝ። ማንበብ አልፈለገም። ስለዚህ ቅድምም ብያችኋለሁ እኔ እዛኛው ጋር የፕሮቴስታንት ውጤም ይመስለኛል ያለ እንደዚህ ያለ የኛ 2000 መክፈት ይቻላል፣ ማሳየት ይቻላል። እንደው ቃሉስ ቢኖር ችግር አለው ወይ? ከኑር ጋር የተግባባ ነው በምንድን ነው? ምንም እኮ ሃርድ ኮፒ ሰው ካደ ምን እንዴት ነው የምትግባባው? ሃርድ ኮፒ ክፈት ሲባል ሃርድ ኮፒ ምንድን ነው ማያውቅ ሶፍት ኮፒ የሚከፍት ሰው እንዴት ነው የምትግባባው? የአንተ ቤት ከሆነ የምታስተናግደው የተሻለ ነበር። ከሌሎቹ እውቀትም አለው። ሃርድ ኮፒ እና ሶፍት ኮፒ ማይለይ ሰው አቅም አለው ይለኛል ነው ወይንስ አልሰማም? የዋድና ብሮታ ትሰማለህ? አልሰማም? ክርስቲያን አልሰማም እንዴ? ይሰማል። ከምር በስመ አብ በተን ይዘህ እዛ አትቀመጥ። እስቲ አስረዳው። ያ አሁን በነገራችሁ ላይ ትርጓሜ ነው ያው ይዘው የመጡት ትርጓሜ ነው። የተለያዩ ቃላት በትርጉም ደረጃ ሊገቡ ይችላሉ። ሊትራሊ እናት ቋንቋውን አምጥተው አይሞግቱም። ኦብቪየስሊ ግልጽ ነው። ግን እኛ እየከፈትን ያለ ነው እናት ቋንቋውን ነው፣ አረብኛውን ማለት ነው። አረብኛውን እናት ቋንቋውን ከሰሃቦቹ አንደበት የወጣውን ቃል ሙስሊሞች አሁን ሙሴ ሊትራሊ የጻፈውን ክፍል አይደለም ኢቨን እያመጡ ያሉት አማርኛ ነው፣ አማርኛ ጽሁፍ ነው። ይሄ ግን ቀጥታ ሰሃቦቹ የተናገሩበት መሐመድ የተናገረበት ራሳቸው ቋንቋቸው ነው እና እንዳያችሁት ለማንበብ ፈቃደኛ አይደሉም። ኢቭን የገባበት አውድ ራሱ ስናየው መጽሐፍ ቅዱሱ የገባበት አውድ ስለ ህግ ነው፣ ስለ ስርዓት ነው። እስልምናው ላይ የገባበት አውድ ግን ስድብና ሰውን ማሸማቀቅ ነው። አስጸያፊ ቃላትን እየተናገሩ ሰውን ስለማሸማቀቅ፣ ሰውን ስለመሳደብ የገባ ጽሁፍ ነው። አሁን ተመልሶ ገብቷል። የሚያነብልን ከሆነ ማስረጃ አለ። ብሩክ ማስረጃ አለ። ይኸው ያንብብልን አለኝ። ትልቁ ላይ አርጉኝና
ኢብኑ ቃፍ ሚውተን አንሳውና አንብብልን። እሺ ብሩክ፣ ጸጥታ በሰፈነበትና ሰላም ባለው መልኩ መወያየት ፈቃደኛ ከሆን ከደቂቃ ያዝልኝ ላውራ፣ ከዛ ታወራለህ። የፈለግከውን ጥያቄ መጠየቅ ትችላለህ፣ ችግር የለውም። የትኛው አሸማቃቂና አሳፋሪ እንደሆነ ህዝቡም ይለየዋል። አንብበው አንዴ እኮ ደቂቃ ያዝልኝ ላውራ፣ ከዛ ታወራለህ። ፈቃደኛ ነህ? አንብብና ተርጉም እኮ መጀመሪያ በዚህ ትስማማላችሁ? አንብብና ተርጉም። እሺ እፎይ፣ አንተ አሁን እስቲ ጀስቲስ በቃ እስቲ ፍትሃዊ ሁንና ደቂቃ ስጠኝ ላውራ፣ ከዛ ኮተት ይበቃናል ለዛሬ። ለምንድን ነው የምትፈሩት መጽሐፉን? ምን እንደ ህፃን ትሆናለህ? ለምን ኢብኑ ቃፍን ታስወጣዋለህ? እስቲ ደቂቃ ስጠውና አዋረው። ቀጥል አንብብና ሲባል ማንበብ ካልፈለገ እኔ ምን ላድርገው? አንተ ራስ ከሰሩ ይሄ እኔ አስራቡኝ ጉሮሮ እንትን ሁሉ ደረቀ ማለት ነው። ከእነሱ ጋር የጮኩበት ሰለቸኝ። በኢየሱስ ምን አይነት አጋንንት ነው የተጠማወጣቸው? ምን አይነት አጋንንት ቢሰፍርባቸው ነው? ይኸው አማርኛው ላይ ፊት ለፊት የምታዩትን ነው። አቡበከር የተሳደበው ስድብ ምንድን ነው? ኦሮዋ ላይ እያፌዘበት ሂድና የአላትን ቂንጥር ምጠጥ ወይም የአላትን ቂንጥር ጥባ ብሎ መሐመድ ባለበት ፊት ለፊት ቃል በቃል የቡኻሪ ሐዲስ ላይ ሲሳደብ እናየዋለን። ይሄንንም የቡኻሪ ሐዲስ በመሆኑ ኢብን ሐጀር አልአስቀላኒ ሲያብራራ ይኸውላችሁ እንደዚህ አቡበከር ይሄንን መናገሩ ያህኛው ሰው የተናገረውን ቃል በመመለስ ነው ይላል። እናንተ መሐመድን ጥላችሁ ትሸሻላችሁ ሲል አቡበከር ተናዶ ይሄንን ሰደበው ይላል። ምንድነው ይሄ ቃሉ ራሱ ሲል ሲያብራራው ብልት ላይ የሚቀር ቁራጭ ስጋ ነው ይላል። ከግርዛት በኋላ ያው ሴት ልጅ በእስልምና የሴት ልጅ ግርዛት አለ። ከግዝረት በኋላ ብልት ላይ የሚቀር ቁራጭ አካል ነው ብሎ ኢብን ሐጀር ራሱ ያብራራዋል። ቃሏን ማለት ነው ለብቻ። ይሄንን አጸያፊ የሆኑ ቃላትን ይኸውላችሁ ለሚገባው ሰው ለመገሰጽ ሲባል አጸያፊ የሆኑ ቃላትን መናገር እንደሚፈቀድበት ማስረጃ አለው ይሄ ሐዲስ ብሎ ኢብን ሐጀር ይሄንን ያስቀምጣል። እና ያው ከራሴ አይደለም ነው ከራሳችሁ ነው መጽሐፉ። አንብቡና ነው እናንተ በራሳችሁ ቋንቋ ደግሞ ተርጉሙት ከፈለጋችሁ። ያ አንድ ነገር ግን ለኦዲየንስ እዚሁ ላይ ትቀጥላለህ። ለኦዲየንስ ምንድነው እሱ የምናስገነዝበው? ሉክ በቤታችን ነው የመጡት። በቤታችን መጥተው ሊያዙን ይፈልጋሉ። በቤታችን መጥተው ሊሰድቡን ይፈልጋሉ። ምን አይነት ስርዓት አልበኛነት እንደሆነ እኔ ደስ የሚለው ግን ሙስሊሞቹ እየታዘቡ ነው። አብዱ ታዝበሃል አንተ ራስ ብዬ አስባለሁ። አብዱ በፊት ቆጣ ቆጣ ይል ነበር። አሁን ሀምብል የሆነ ልጅ ነው። በጣም ጥሩ ጸባይ ያለው ማስተዋል የሚችል ነው። ትናንትና የመሰከሩ ልጆች አሉ መጥተው። ትናንት ወዲያ ወደ 3-4 ልጆች መጥተው የመሰከሩ አሉ። በቤታችን መጥተው ይሰድቡናል ኡስታዞቻችን። እነሱ እንዲህ በጮሁ ቁጥር እኛ ጥሩ ጸባይ በማሳየት ምን እናደርጋለን? እስልምና ምን አይነት መሆኑን እናሳያለን። ይሄ ጥሩ ነው ብዬ አስባለሁ። ይቀጥላል። የዋዴ ይቀጥል። ቢ ሰዓት ሄዷል። አጠቃሉት እንትን ብቻ አሁን የተነሳው ላይ ምናልባት ኢብኑ ቀይምም ተመሳሳይ ሀሳብ ተናግሯል። ባይዘወይ እና አንዳንድ ቦታዎች ላይ እንደዚህ ኤክስፕሊሲት የሆኑ ወርዶችን መጠቀም ሲሳደቡ መጠቀም የሚገባ እንደሆነ ኢማም ኢብን አልቀይም ዛድ አልማዲ በሚባለው መጽሐፉ ምን ይላል? ባይዘወይ በራሳቸው ፈትዋም እንደዛ ብለው ነው የሚናገሩት እና ኢን ዘ ወርድስ ኦፍ አቡበከር በተናገረው ንግግር ላይ ኡርዋህ እንደተናገረ ለኡርዋህ በተናገረው ማለት ያ ምን ብሎ ይናገራል? ሳክ ክሊሪዮስ ኦፍ አላት የሚለው ኤቪደንስ ነው ይላል። ኦኬ ይሄ ምንድነው ይላል? ማስረጃ ነው። ምን ለማለት that it is permissible to explicitly mention the names of the private parties if there is a benefit which is necessary by that circumstance ይላል። ያው ኢስላም ዌብ ዶት ኔት ነው የራሳቸው ፈትዋ የሚሰጡበት እንትን ነው። ዌብሳይቱ ደግሞ የክርስቲያኖች እንዳይመስላቸው ማለት ነው። እቺን ላሳያቸውና ልጨርስ ነኝ። ኢስላም ዌብ ዶት ኔት ነው። እንደዚህ ኤክስፕሊሲት የሆኑ
የወንዶችና የሴቶች ሀፍረተ ስጋ ፈትዋ ሲሰጡ ማለት ነው። እንደዛ መጥራት ይገባል ወይስ አይገባም የሚለውን ምላሽ ሲሰጡ ምንድነው የሚለው? አቡበከር እንደዚህ ብሎ ተናግሯል። ኢብን ሐጀር አልአስከላኒም ይሄ ተገቢ እንደሆነና አንዳንዴ አስፈላጊ እንደሆነ ለማጠየቅ እንደዛ ብለዋል ይሉና የኢብን ሐጀር አሁን ብሩኬ ስላሳየን ኢብኑ አልቀይምም ኢማም ኢብኑ አልቀይምም ምን ብሏል? ሰይድ ዛት ዳድ አልማዲ እንዲህ አለ ኢን ዘ ወርድስ ኦፍ አቡበከር ቱ ኡርዋህ ለኡርዋህ በመለሰለት ምላሽ አቡበከር መሰረት ሳክ የአላላትን እንትን ያው ሳክ አድርግ የሚለውን ኢዝ ኤቪደንስ ይሄ ማስረጃ ነው። ምን ለማለት ዛት ኢት ኢዝ ፐርሚሲብል የተፈቀደ ነው። ምን to explicitly mention the names of the private parts ይላል። የሀፍረተ ስጋዎቹ ስሞች ኤክስፕሊሲት በሆነ ስማቸው። ኤክስፕሊሲት ማለት ያው እንግዲህ ታውቁታላችሁ። ይሄ አሁን ቅድም ሲሉት እንደነበረው ማህፀን ወይም ደግሞ የወንድ ሀፍረተ ስጋ እያሉ መጥራት ሳይሆን ትክክለኛ በቃ ልክ እንደዚህ ሄደ ክሊትሮይ ላስ ምናምን አጥባ ምናምን አይነት ነገሮች ማለት ነሰሰሪ ሆኖ ሲገኝ ለሙስሊሞች እንደተፈቀደ ማስረጃ ነው ብሎ ይናገራሉ። እና በሙስሊሞች እንደዚህ ለስድብ ራሱ የተፈቀደ ነው እያለን ነው። እነሱ ለህግጋት ደረጃ ኦፍኮርስ በሀፍረተ ስጋ ተብሎ ነው እንትኖቹ የተተረጎሙ። ምን ግን እንደዛ ተብሎ ቢተረጎሙ ኦልሬዲ የሀፍረተ ስጋ ስም ነው ሆኖም ቀረ ማለት ስም ነው። እንደነዚህ አይነት ሀፍረተ ስጋቸውን የሚቀጠቅጡ ለማለት ሀፍረተ ስጋ ተባለ ዋትኤቨር ሰው በሚያውቀው ስም ተጠራ ምናምን በቃ ያንን ሜንሽን እስካደረገ ድረስ ምንም የሚያሳፍር ነገር አይደለም ማለት ነው። ከዛ አንጻር የሚታይ ነው። አመሰግናለሁ። እፎይ እግዚአብሔር ይስጥልኝ። ሰላም እደሩ። ቴንክ ዩ እናመሰግናለን። አይ ቲንክ የመደናቆርና እንዴት አያችሁት? ብሩክና ቢኒ ግን እኔ ወድጄዋለሁ፣ ባይዘ ወድጄዋለሁ። ሰው በደንብ የታዘበ ይመስለኛል። ሁላችሁም በደንብ አስቡበት። በደንብ የታዘቡ ይመስለኛል። ኦዲየንስ በደንብ ታዝቧል። ቃል በቃል እናውራ ይላሉ፣ ኢንተራፕት ያደርጋሉ። አንድ ሲጠየቁ አናቅም ይላሉ። እነሱ ጋር ሲመጣባቸው እኛ ጋር አትምጣ ይላሉ። እና ቀጥሉ። አንድ እኮ የደፈረ ሙስሊም የለም። የከፈትኩትን ሀዲስ ለማንበብ ይመጡና እዛ ጋር ሲደርሱ ምላሳቸውን ይወጡታል። አንድ የደፈረ ሙስሊም የለም። ኤኒዌይስ የረሱላችንን የአልአዳብ አልሙፍራድን 963 ላይ ያለውን ኢብን ሐጀር እንትን ያለውን እኔም ላሳያችሁና ፍይም ከደከመ እንጨርሳለን። ቢንዬ እንኳን ደህና መጣ፣ ሰላም ብያለሁ። ያፈጠና አድርገውና ጭር ነው። እሺ ምንድን ነው እዚህ ጋር አለ አልአዳብ አልሙፍራድ 963 ላይ እዚህ ጋር ላይ የምታዩት ሀዲስ ላይ መሐመድ የተናገረው ንግግር አለ ለኡበይ ብን ከዓብ እና ይህንን ሀዲስ ያላችሁ ሼኹል ኢስላም ኢብኑ ተይሚያ እንደዚህ ብሎ ያስቀምጣል። ይኸው መጽሐፉም ራሱ ሚንሃጅ አሱና አልነበዊያ የሚለው ቮሊዩም 8 ሁላችሁም ቁጥሩ መያዝ ትችላላችሁ። ሙጀለድ 8 ገጽ 408 እና 409 ላይ ሼኹል ኢስላም ኢብኑ ተይሚያ አላህ ይዘንላቸውና እንዲህ ብለዋል ይላል። ለዚህም ነው አንዳንድ ምሁራን ይህ የሚያሳየው ለፍላጎትና ለጥቅም ሲባል የብልትን ስም በግልጽ የብልትን ስም ይላል በምሳሌ ሳይሆን በግልጽ መጥራት የሚፈቀድ ነው ያሉት። ሌሎች ያሉ ስላሉ እና ኢብን ሐጀር እና ኢብን ቀይም ማለት ነው። ይህም እንደተከለከለው ነገር ነውረኛ ንግግር አይቆጠርም ማለት አጸያፊ ቃላትን እያወጡ መሳደብ በእስልምና ነውረኛ ንግግር አይደለም ነው። ምክንያቱስ ነብዩ ሰለላሁ ዐለይሂ ወሰለም ባስተላለፉት የኡበይ ኢብኑ ከዓብ ሐዲስ ላይ እንዲህ እንዳሉት በጃህልያ ጥሪ የሚፎክርን ሰው ከሰማችሁት የአባቱን ቆላ ንከስ ብላችሁ ንገሩት። በምሳሌ አትናገሩ፣ አትሸፋፍኑት። አህመድም ዘግበውታል። ከዛስ ኡበይ ብን ከዓብ ራሱ አንድ ሰው አንተ እከሌ ሲል ሰምቶ ምን ይለዋል? የአባትህን ቆላ ንከስ አለው ይላል። በዚህ ጉዳይ ላይ ተጠየቀ። ሰዎቹ ደነገጡ። ኡበይ ብን ከዓብ እንዲህ ሲናገር እሱስ ምን አለ? እሱም እንዲህ አለ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም
ያዘዙን በዚህ ነው አለ ይላል። ይኸውላችሁ ነብይ ነው መሐመድ። እንደዚህ አይነት ትእዛዝ ግን ያዛል። ሰዎች በእንደዚህ አይነት አጸያፊ ቃላት ሌሎችን ሰዎች እንዲያዋርዱ፣ እንዲሳደቡ፣ እንዲያሸማቅቁ ማለት ነው። ኤኒዌይስ ይሄ ነው ባጭሩ። ውስጡ ከገባን ማለቂያው የለውም እና ግን በጣም ደስ የሚለው ለረጅም እነሱ ይህንን ነገር እኛ ቀለል አድርገን የተው ነው እንደ ትልቅ አድርገው ለካ ሲሰሩበት ኖረው ነበር ማለት ነው። አሁን ተሰማቸው ታውቃለህ። እነሱ ጋር ስናሳያቸው የተረዳሁት እሱ ነው። እኛ ንቀነው ትተነው ነበረ። አሁን ከመሸኮ ነው ክርስቲያን አየነውና ይህ ነገር እንዴት ነው ኡስታዙ እያጋነነ እሱ ያወራው ስንሰማ ትንግባበት እንደውም ብለን አሁን ዝም ብለን ገባንበት። ለካ እነሱ ጋር ሲመጣ ወርስት እንደሚሆን ስለገባቸው መሸፈናቸው ነው። ኦልዌይስ ክርስትና የሚተቹበት ነገር እነሱ ጋር ባክፋየር ያደርጋል። የሚገርመው ነገር እኔስ ቢኒ ይቀጥል ወይስ ይቀር? አንብበው ካልመሸበት እኔ 1 ደቂቃ 2 ደቂቃ ብቻ የሆነ ሀሳብ ለማስተላለፍ በጠና አድርግና ቀጥልሽ። እሺ ይሄ ደግሞ የኢብን ቁዳማ የሐንበሊ መጽሐፍ ነው። ኢብን አልሙግን ይባላል መጽሐፉ። በዚህ ምዕራፍ ላይ ምን ይላል? በሴት ብልትና በፊንጢጣ መካከል ምንም አይነት ልዩነት የለም ይላል። ከሰውም ሆነ ከእንስሳ ጋር ይሄንን እንግዲህ ከሰውም ሆነ ከእንስሳ ጋር በብልትም ሆነ በፊንጢጣ መካከል ምንም አይነት ልዩነት የለም ካለ በኋላ ኢማም ሻፊዒ እና አቡ ታወር የእነሱ አስተያየት ነው አለ። ከዛስ ከእንስሳ ጋር የሚደረግ የግብረ ስጋ ግንኙነት ሐጅ በእርሱ እንደማይፈርስ መገመት ይቻላል ይላል። ከእንስሳ ጋር ግንኙነት አድርጎ የአንድ ሙስሊም አሁን ግመል ቢያጫውት አህያ ቢያጫውት ሐጅ አይበላሽበትም ነው፣ ኡዱ አይፈርስም ነው። ይህ ደግሞ የማሊክና የአቡ ሐኒፋ መዝሃቦቹ እንዳለ ማለት ነው የእነሱ አስተያየት ነው። ምክንያቱም ዝሙት ስላልሆነ የዝሙትን ቅጣት ስለማይጠይቅ ነው። በዚህም ምክንያት በሴት ብልት ሳይገባ ወይም የግብረ ስጋ ግንኙነት ሳይመሳሰል እንዲሁም አቡ ታወር እንደተናገሩት ሰዶማዊነትና የፊንጢጣ ግንኙነት ሐጅን አያፈርሱም ይላል። ይሄ ዲስከስቲንግ ነው በጣም። ካስፈለገ ግን እፎይ እንገባበታለን። ይሄ በጣም ብዙ ነገር ነው ያለው። ከዚህ ጋር በተያያዘ ብዙ ነገር አለ። ስንት አይነት ነገር ነው የሚጠቀሙት። ቀዳዳ ካዩ እነሱ አይምሩ። ቀዳዳ ካዩ በየትኛውም ቀዳዳ ይጠቀማሉ። እና ቢኒ ቀጥል። ቃል ይከፍታል። እዛ ትገባላችሁ። እሺ በቃ አሁን ብሩኬው መጨረሻ ላይ የተናገረው ባይዘዌ ሙስሊሞች ይህን ነገር በጣም እንትን የሚሉት ሀሳብ ለማስቀየር ነው። አሁን ቃሉን መጠቀም ምንም አይደለም። ቃሉን መጠቀም ሳይሆን ያን ነገርየውን ተጠቅመ የምትሰራበት ነገር ነው መጥፎ የሚባለው እንጂ ቃሉ የተፈጠረልህ ነው፣ ሰው ያወጣለት ስም ነው። ያን ስም መጥራት ችግር የለውም። ስትጠቀመው ነው። አሁን ስትጠቀመው ለምሳሌ አሁን ብሩኬ እንዳለው ከእንስሳ ጋር በፊንጢጣም ተገናኝተው ከእንስሳ ጋር ተገናኝተው ሀጅ ይሄዳሉ እነዚህ ሰዎች። ይሄን ለመሸፈን ነው በጣም ብዙ ጊዜ የሚያጋንኑት። ወደ እነሱ እንዳይመጣ ነው እንደዚህ የሚያደርጉት። አንደኛ እሱ ነው። ሁለተኛ መጽሐፍ ቅዱስ ላይ ቤርቤተም የሚባል ቃል የለም። ቢገኝ እንኳን ኢቨን ሙሴ እንኳን ተናገረው ቢባል እንኳን እኛ አረዳድና የእነሱ አረዳድ ሌላ ነው። እነሱ ቃል በቃል ሀ ሲል ሀ ተብሎ ነው የተጻፈው፣ ለ ሲል ለ ተብሎ ነው የተጻፈው ነው። እኛ ጋር እንደዛ ነው እንዴ? አይደለም። እኛ ጋር ሀሳቡን ነው ከዛ ሰዎች ኢንስፓየር አድርገው በሰዎች ቋንቋ ስለተጻፈ ከእግዚአብሔር አፍ አልወጣም ጭራሽ። በመጀመሪያ ደረጃ እግዚአብሔር ይህንም አይናገርም አልተናገርም፣ ሰዎች እንኳን ቢናገሩት። ምክንያቱም ሀሳቡ ነው የሚመጣላቸው፣ እነሱ ደግሞ ያን ሀሳብ በራሳቸው ቋንቋ ይገልጡታል እንጂ ከቃል በቃል ከአፉ የሚወጣ ነገር የለም። እና እነሱ ጋር እንደዛ ስላለ ምናልባት እንደዛ ከመሰላቸው ልብ እንዲያደርጉ ነው፣ እንዲሰሙ ውስጥ ያሉት ሙስሊሞችም ክርስቲያኖችም የመጽሐፍ ቅዱስ አጻጻፍና የቁርአን አጻጻፍ ለየብቻ ነው። እነሱ ጋር ቃል በቃል ነው። ሀ ሲል አለ ሀ ተብሎ ይጻፋል፣ ለ ሲል ለ ተብሎ ይጻፋል። እኛ ጋር እንደዛ አይደለም። ሀሳቡን ይገልጽላቸዋል እግዚአብሔር። መከልከል ያለባቸውን ይነግራቸዋል፣ እነሱ በራሳቸው ቋንቋ ያስቀምጡታል ማለት ነው። ይሄ ነው። ሌላው በጣም ይጮሃሉ አይደል? ይሄን ነገር እንትን ለማለት እስቲ ገብታችሁ ሁሌ እነሱ በሚጮሁበት ወይም ደግሞ ለማጮህ በሚሞክሩበት ተመሳሳይ እነሱ ጋር ስትገቡ ግን በጣም ዘወረስት ነው። አንድ ብቻ ነገር ልንገራችሁ እፎይ ስለመሸበት። ኦኬ ብልት ነው አይደል? እነሱ እንደዚህ ቃሉ ለምን ተጠቀመ ነው አይደል ብለው እንትን የሚሉት። የጀነት ተስፋቸው ምንድን ነው? እስቲ ልብ ብላችሁ ስሙ። ውስጥ ያላችሁ ሙስሊሞችም ክርስቲያኖች፣ አንድ ሙስሊም የጀነት ተስፋው ምንድን ነው? ብልት አይደል? ሰው ከገደልክልኝ ብልት እሰጣለሁ አይደል እንዴ ተስፋ የገባላቸው። ኦኬ ሙጃሂዲን የተባሉት
ሰውን የሚገሉት በሰማይ ቤት ተስፋቸው ምንድን ነው? የመጀመሪያ ተስፋቸው ብልት ይቀርብላቸዋል። ሴቶች ማለት ነው። ኢየሱስ ብልት ቃሉን መጠቀም አለመጠቀም አይደለም። ምንድን የዘላለም ዘውታሪ የማይበርድ ኢተርኒቲ ዘላለም ከዚህ በኋላ በቃ ከሞት በኋላ ዘላለማዊነት ነው ያለው። የአንድ ወንድ የሙስሊም ወንድ ብልቱ ዘላለም የቆመ ነው። ይሄን እንዲህ አይነት እርኩሰቱን ለመሸፈን ነው ምን ይላል መጽሐፍ ቅዱስ ላይ ግመልን ትንኝን ግመል የምታሳክሉ ብሎ ይላቸዋል። ትንሿን ነገር አሳድገው ለማስጨው ይሞክራሉ። እነሱ ጋር ግን ግመል የሚያክለውን ነገር ደግሞ ምን ለማድረግ ይሞክራሉ? ትንኝ ለማድረግ። ዘላለማዊ ተስፋቸው ከሞት በኋላ ዘላለማዊ ተስፋቸው የማይቆም ማነው የማይበርድ ብልት። ሴቶቹ ደግሞ ልክ ውሃ እንደጠማት ግመል ወንድ የተጠማች እንደዚህ አይነት ይሰጠናል ብለው ተስፋ የሚያደርጉ። ስለዚህ ሀሳብ ለማስቀየስ ነው እንደዚህ የሚያደርጉት ሁልጊዜ። እነሱ ጋር ዘወረስት ስለሆነ ያ ነገር እንዳይነሳ ለመከላከል ቅድመ መከላከል ነው እየሰሩ ያሉት። እና ይሄን ልብ ብላችሁ ስሙ። ቃላቱን አንድ ቀን መጠቀም ወይም ቃላቱን እንደዚህ ብሎ ማለት ነው ይሄ ሁሉ ነገር ነው የሚያሳፍረው። በሰማይ ቤት እንዲህ አይነት ነገር ይገኛል ብሎ ማሳፈር ማለት ነው። እና ሌላው ደግሞ ቪዲዮዎችም ማየት ትችላላችሁ። በየመስጊዶቻቸው ሴትን ልጅን አርክቶ ሚስትን አርክቶ ማድረግ ምንድነው ነው የሚሉት? ኢባዳ ነው አምልኮ ነው ብለው የሚናገሩ ናቸው። ህፃናት ሰብስበው ከሚስት ጋር ተገናኝ፣ ሚስትን በደንብ አድርገህ ካረካት አላህ ይቀበልሃል፣ ይሄ አምልኮ ነው፣ ኢባዳ ማለት አምልኮ ማለት ነው ብለው የሚናገሩ ናቸው። እንዲህ አይነት ብዙ ርኩሰት እያለ ትንሿን ነገር ለማግነን የሚሞክሩት ለምንድን ነው? በጣም መጥፎ ነገር ስላለ ወደ እነሱ ሰው እንዳይመጣ አስቀድመው ሰዎች ወደዚህ በሆነ ሀሳብ ውስጥ ለመጣል የሚሞክሩት ነውና እሱን ልብ ብላችሁ እንድትገነዘቡ ነው። በዛ በተረፈ ዴቭጋኑ እና ብሩኬ ምናና እየከፈትን እናሳያቸዋለን። ችግር የለም። እና ብሩኬ ማነው ፎይ ብሩኬና አመሰግናለን። ይሄን ለመናገር ነው። መልካም ጊዜ ሆነላችሁ። ኦኬ ቴንክ ዩ ቢኒሻ። ኤኒዌይስ በደንብ ታዝባችኋል ብዬ ተስፋ አደርጋለሁ። ማለት በጣም ይሰለቻል ማለት ጩኸት ብቻ ሲሆን ይሰለቻል። ከዛ አንጻር ነው እኔ ኦዲየንስ በደንብ ተረድቷል። ዋናው ታርጌታችን እዚህ ጋር እኛ መጫወጫ ሳይሆን ኦዲየንስ ገብቶታል አልገባውም፣ እኛ እያልን ያለነውን ኦዲየንስ ተረድቷል አልተረዳም ነው ዋናው ፖይንት። የእኛ እዚህ ጋር ተጫዋጭሆ እነሱን እንትን ብሎ ምናምን ነገር አይደለም። እነሱ ለምን ዓላማ እንደሚመጡ ጠንቅቀን ስለምናውቃቸው ማለት ነው። ዋና ዓላማችን እናንተ ተረድታችኋል ወይ ነው፣ እናንተ ገብቷችኋል ወይ ነው። እናንተ ከተረዳችሁትና ከገባችሁ በቂ ነው። ዋና የምንፈልገው እናንተ ከጨለማ እንድትወጡ እንድድኑ ነው እንጂ ሰንበዲ ያሸነፈ ሰንበዲ እንትና ለምናምን የሚለውን አይደለም። ዋና እናንተ ተረዱልን፣ እናንተ ይግባችሁ። እንግዲህ ሰው ቤት ሄዳችሁ ባለቤቱን ማክበር ማችሉ ከሆነ ሂዱና እስኪ የነሱን ውስጣቶች እና አሳያለው ምናምን ነገር እያላችሁ አውሮት እስኪ ኡስታዞቻቸውን እንደዛ አውሯቸው እስኪ። እውነት እሺ ብለው ቤታቸው ውስጥ ያስቀምጧቸዋል። ባይ ዘ ወይ እኔ ብዙዎች ናቸው እንትን የሚሉልኝ የሚጽፉልኝም ከዛ በኋላ ክርስቲያኖችም እንደዚህ እየሰደቡህ እንዴት ችለህ ተቀመጥክ እስኪሉ ድረስ ማለት ነው። አንድ ሆቴል እንኳን ገብታችሁ እኮ ምንም እንኳን ከስተመር ንጉስ ነው ምናምን ጌታ ነው ምናምን ይባላል። ከስተመርን ትሪት ለማድረጊያ የሚነገሩ ቃላቶች ናቸው። ከስተመር ንጉስ ነው ምናምን የሚባሉት ከስተመሩ እዛ ቤት ደጋግሞ እንዲመጣ የሚደረጉ ቃላቶች ናቸው እንጂ በጌትነት ከሆነ አገልጋዩ ሰርቪስ ሰጪው እንደውም ጌታ መሆን ያለበት ሰርቪስ ሰጪው ነው። ተንከባክቦ እናንተን እርቧችሁ እያበላችሁ እና አንተ ተርበ ተሱ እጅ ምግብ እየበላ ጥሩ ጤናማ ምግብ እያመገበ አንተ ጌታ እንዴት ነው? ግን ምንድነው መጽሐፍ ቅዱሳችን ገላትያ ምዕራፍ 3 ላይ እንደሚናገረው ቁጥር 24 አካባቢ ጀምሮ ማንም ንጉስ የለም፣ ማንም ባሪያ የለም፣ ሁሉ በክርስቶስ አንድ ሰው እኩል ነው ይላልና ፊተኛ ሊሆን የሚፈልግ ኋለኛ ይሆን። የቤታችን ስታከብር ነው ከፍ የምትለው። ዲሲፕሊን ወሳኝ ነው፣ ስርዓት ወሳኝ ነው። ምንም አያውቁትን እንታገሳቸዋለን ማለት ንጽጽሩ ላይ የሌሉትን ልንታገስ ላንጫጫ እንችላለን ቢሰድቡ ነው። ንጽጽር የሚሰራ ግን ካሜራ ደቅ ነው የሚመጡት፣ ለፖለቲካ ነው የሚመጡት። ካሜራ ደቅ ነው ፖለቲካ ሰርተው
አንድ ስም የማጥፋት ሁለተኛ ደግሞ ቤቱ ገብተን ነበር ለማለት ያችን ታርጌት ታርገው ሚሽን እዛው ስለሚመጡ ነው እንጂ ሰዎቹ ሲጀመር የሚመጥኑም አይደሉም። በገዛ ቤት ላይ ካላስወራ አፍ ላይ ቆሞ እየሰደበ አንተ መሀይም ነህ ምንም አታውቅም አስተምርሃለሁ ማለት ይረብሻል። በቃ አትሊስት እንደዚህ ቪዲዮ ባትሆኑ ደግሞ ሳይሻል አይቀርም። እንዲህ ያያችሁ በጣም የሚያስጠላችሁ። አሁን ቪዲዮ ባይኖር ኖሮ ምን እንደማደርግ ታውቃላችሁ? ሰው ቤት ብሆን ሰው ቤት ላይ ስገባ ታቁኛላችሁ። ቁጭ ብዬ አይደለም ማወራው፣ ስልኩን ይዤው ምን እንደተባለ ራሱ ደንታይም አይደለም። ስልኩን ይዤው እየተንቀሳቀስኩ ወክ እያደረግኩ እንትን እያልክ ነው። ግን እንዲህ ቁጭ ስትሉ በደንብ አድርጋችሁ ታስቡታላችሁ። እያያችሁት ነው፣ ይዘገንናችኋል። በቃ ጩኸቱ በደንብ አቴንሽን ሰጥታችሁ ስለምታዩት ስለምታዳምጡት ያስጠላችኋል። የሆነ ምንድን ነው እያለኝ ያለው ምንድን ነው የሚያስጮኸው? ቤቱ እንኳን እጅ አይደለም እኮ የረበሽኩት፣ ቤቱ እጅ አይደለም አታካ ያደረኩት። ወላሂ ትፈራኛለህ አሳያለሁ ምናምን ሲሉ ምን ብየው ነው? ጦርነት ነው እንዴ? እያንዳንዱ ፖለቲካ ነው፣ በቃ እያንዳንዱ ማለት ነው። ከዛ ሄደው ግን ምንድነው የሚሉት? ቀሳየ ነው ምናምን ነገር። ቤቱ ገብተው ወጣን ከሆነ ሜይ ቢ አዎ ገብታችሁ ወጣችኋል። ገብቶ ለመውጣት ከሆነ የምናስገባችሁ ስለማንፈራችሁ ነው። እናንተ አይደለም የእናንተ መምህራኖች ሌሎችም ተሰብስበው ቢመጡ እናስገባችኋለን። እሺ እንደዚህ እናውራ ቀስ ብለን። አንዱ እያወራ ያኛው ይደርባል፣ ያኛው እየተሳደበ ይሄኛው ይደርባል።